Okay. እሺ I think አገኘሁት Okay. እሺ አሁን ማሳያችሁን ቪዲዮ ያው ሁላችሁም ለመቀለል አይደለም እናሳየው just በመጽሐፍ ቅዱስ የማስረጃ አንዳንድ ሐሳቦችን አንስተን ለማውራት ነው እሺ ለመቀለል አይደለም እናሳየው ህፃን ልጅ ታውቃላችሁ ቤት ውስጥ ህፃን ልጅ ያውራ የሆነ ነገር ይላል አይደል እሱ ባብሊንግ ይባላል መክሪ ለቪኒሚን ታራላባሽ ክራባባባ ለምሳሌ በለድ እሳን አይደለም ባብሊንግ ይባላል ሪላባሽ ለታራማታ አይብጅባጆ አባዱ አዶ እንጆበዶ አበድዋዶ በደዋየም ኤላ ባቲጋቲና ማታላ ፈጋቻና ማታላ ሻላባላ ባጋ ዘራባባ ሸለሬቦ ሞሴከደለ ማማታ ምንድነውሱ ምንድነው ሙጥቁላ ኢያቲና ማታላ ፋንታ ሶሎፖንቶ ባቲና ማታላ ፋንታ ማክሪል ቪኒሚን ተራላባሼክ ረላባባ ኢላቫና ማንታርዶና ማሼክ ረበበበበበ የሰማይ ቋንቋ ሪባባ ሸለ ባራማታ ባራባባ ሸለ ዘለከለ ቬንቶሮቦ ጀለ ፕሬዲያ ክራዶሳቲ ሪማባታ ካካካላፋ ማቱና ማቲና 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 ማታ አሩቱ ኢማቱን ካካሪን አንታም በበቀን በቱቂ ቲቂ ማራቲና ከቱና ታፈርታ ኢላ ባሪታቆ ኢማቱ ኩቱቱቱቱታ የሰማይ ቋንቋ ወይ ደግሞ ሁሉ ጊዜ አምስት ፊደል ብቻ መታወራው ሁሉ ጊዜ አምናም ካቻምናም ዘንድሮ ይሆነች አምስት ፊደል ኢላ ባዛጋቻንታ ጋቻንታ ኡላፋንታ ጋቻንታ እሷ እንድትረዝም አጃቢ ታስገባለህ ሃሌሉያ አሁንም እሷን ትላለህ ሃሌሉያ አሁንም እሷን ትላለህ ሃሌሉያ ስንከታተልህ እሷን ብቻ ነው የምትለው መጨረሻ ወይ ሳ ነው ብዙ ጊዜ ወይ ዳ ነው የምትለው ራምባርኑኒ ዛልባር ጆና ካማርቶ ቬኒያ ሪባባ ሶላራ ማታራ ባባስ ኤያቲና ማታላ ፋንታ ዛባላ ፋንታ ሸለሬ ባባ ሸለሬ ማንታ እሺ ይሄንን ቪዲዮ ያሳያችሁ ለማላገጥና ለመቀለድ አይደለም ነገር ግን it's a serious problem በፕሮቴስታንቱ ቤት መጽሐፍ ቅዱስ ላይ የተነገረው ልሳን የተገለጠ ቋንቋ ሆኖ ሳለ በፕሮቴስታንቱ ቤት ደግሞ ያለው ለመምድ it's like ይሄ አጋንንታዊ ለመምድ አይነት ነገር ነው እና እንደ አይነት ትምህርቶች አይ መጽሐፍ ቅዱስ የመሰረት አላቸው ብላችሁ ለምታምኑ እህት ወንድሞች ብቻ እድል እንሰጣለን እንደ አይነቱ ለመምዶች አዎ መጽሐፍ ቅዱስ የመሰረት አላቸው ሰዎች በመመናቸው ብቻ የዘላለም ሕይወት ያገኛሉ ብለን ስናምን መጽሐፍ ቅዱስ የመሰረት አለን ክብር ለእግዚአብሔር ብቻ ምንለው ቅዱሳንን ለማግለል አይደለም መጽሐፍ ቅዱስ የመሰረት ስላለን ነው ሌሎችንም ሐሳቦች በአጠቃላይ መጽሐፍ ቅዱስ ብቻ ስንል መጽሐፍ ቅዱስ ራሱ መጽሐፍ ቅዱስ ብቻ ስለሚል ነው ልሳን ራባጃራባባባ ሼቤክሬቤቤቤ አርጋዱላ ራባባባባባ ሼቤሬቤቤ ምናምን ስንል መጽሐፍ ቅዱስ የመሰረት ኖሮን ነው እምትሉት ወንድሞች ካላችሁ በመጽሐፍ ቅዱስ የማስረጃ ከኛ ጋር ተወራላችሁ እንዲህ ግን ስንወያይ ቀደም እንዳልኳችሁ እኛ ሰው ሰራሽ ትምህርቶች ናቸው ብለን ስለሆነ ምናምነው ይሄ ዘለፋውን ትችቱን ንጭንጩን ተተውትና በመጽሐፍ ቅዱስ የማስረጃ ብቻ ነው ገብታችሁ የምትወያዩት በመጽሐፍ ቅዱስ የማስረጃ በዚህ አጋጣሚ ይሄ ኦርቶዶክስ ቤተክርስቲያንን ሳታቁ ፕሮቴስታንት የሆናችሁ ሰዎች ይሄ ታይሙ ለእናንተ በነገራችን ላይ በዛው የቤተክርስቲያናችሁን ትምህርት እንድታቁም ጭምር ነው እና በቻላችሁ ታቀም በደም ተከታተሉ እስከመጨረሻው ፕሮቴስታንት የሆኑት ወንድሞቻችን ትምህርታቸው መጽሐፍ ቅዱሳዊ ከሆነ ይሄው መድረኩ በመጽሐፍ ቅዱስ የማስረጃ ገብቶ ያሳዩናል በመጽሐፍ ቅዱስ የማስረጃ ገብቶ ያሳዩናል አሁን ፉከራና ሸለላ ታቆሙና ገብታችሁ አንድ ፕሮቴስታንት በቂ ነው ምንም አስርጋጋታ ያስፈልግም
አንድ ፕሮቴስታንት ይሄ ትምህርታችን መጽሐፍ ቅዱሳዊ ነው ይሄ ትምህርታችን መጽሐፍ ቅዱስ ደግሞ የሆነው በዚህ መጽሐፍ ቅዱስ መሰረት ነው ብላችሁ በመጽሐፍ ቅዱስ የማስረጃ ከኛ ጋር ተወራላችሁ አሁን ይሄ ፉከራ ሸለለውን ምናምን ታቆሙታላችሁ ፕሮቴስታንት ለሆናችሁ ብቻ እድል ሰጣለሁ ፕሮቴስታንት ለሆናችሁ እህት ወንድሞች ብቻ መግባት የምትፈልጉ ካለ ወንድማችን እድል እንሰጣለን ፕሊዝ ፈለገ ተነስተን እሺ ወንድማችን ማን ነበር ስምህን ማን ነበር ስምህን ማስረሻ ቆይ ማስረሻ አንተን አይደለም ከላይ ገባ ወንድማችን እያወራ ከሆነ ማይኩ ሚውት ስለሆነ የማይክ ምልክቱን ክፈተው ወንድማችን ማን ነበር ስምህን አንዴ ቶሎ ቶሎ በሉ ፈለገ ተነስተልን እንዴት አለ ወንድም ሰላም ናችሁ እሺ ታችሁ ረዳ አንድ ጊዜ ፕሮቴስታንት የሆናችሁ ቶች ወንድሞች ስትገቡ ቶሎ ቶሎ እያላችሁ ድሉን ተጠቀሙበት እሺ እሺ ወንድማችን ማስረሻ የማይክ ምልክቱን ክፈተው ሰላም ነው ማስረሻ አቤት እንደምን አለ እግዚአብሔር ይመስገን ሰላም ነው እግዚአብሔር ይመስገን ከየት ነው ማስረሻ እኔ ቤተ እምነት ፕሮቴስታንት ፕሮቴስታንት የትኛው ቤተ እምነት ከአሴምብል ኦፍ ጎድ ካጠገብ ሌላ የተከፈተ ስልክ አለ ትንሽ ያስተጋባል እንትን መኪና ውስጥ ስላለው ነው ወይ ከዛ ልውጣ ስልክ አልተከፈተም እሺ ችግር የለውም ወንድማችን የፕሮቴስታንት ወንድሞቻችን ትምህርት ሰው ሰራሽ ትምህርት ነው ብለን መጽሐፍ ቅዱሳዊ ሐሳቦችን እያነሳን ነበር እና አይ ቲንክ ትምህርታችሁ መጽሐፍ ቅዱስ የመሰረት እንዳለው ልትመልስልን የገባው ስለምን ጉዳይ ስለ ልሳን ነው አሁን ባቀረብከው ቪዲዮ ነው አይ በጣም ስለ ልሳን ብቻ ያቀረብከው ቪዲዮ ከሆነ እንትንን አይወክልም ምን የዚህን ሃይማኖት እንትን የሚወክል አይደለም አሁን ማንም ተነስቶ ዝም ብሎ እንትን ባለው እንትን በፈጸመው ስህተት መላ ፕሮቴስታንቱን ይወክላል ብሎ ማቅረብ አይቻልም ኦኬ እሺ ችግር አንተን የማይወክሉ ከሆነ ለግድ አንተን ይወክላሉ አይደለም ስለ ልሳን ደግሞ መጽሐፍ ቅዱስ ላይ ስለ ልሳን የተነገረው ነገር ምንድነው ያው መተርጎም የሚችል ካለ አንድ ሁለት ይናገሩ በልሳን ነው የሚለው እና በልሳን የሚናገር ከእግዚአብሔር ጋር ይነጋገራል ነው የሚለው እንጂ ይሄ ጫጫታው ምናምኑን ያሉ በፕሮቴስታንት እምነት ውስጥ ያሉ ሰዎችም አይቀበሉትም በቃ ችግር የለውም አሁን ለጊዜው እሱን እንተውና ቀደም እንዳልኩ የፕሮቴስታንት ወንድሞቻችን ትምህርት ሰው ሰራሽ ትምህርቶች ናቸው ብለን እኛ ክርስቲያኖች እናምናቸው ትምህርታችሁ ሰው ሰራሽ ነው ብለን እናምናለን ሰው ሰራሽ እንዳልሆነ በመጽሐፍ ማስረጃ የተወሰኑ ሰዎች አሁን የተወሰኑ ግሩፖች እና የተወሰኑ ሰዎች ሰው ሰራሽ አድርገው ምንም እንደሚናገሩም ሳውቁ እንትን ይላሉ ይጠቀሙታል ይሄን ነገር ስለ ግሩፕ አይደለም እኔ የጠየቁት አሁን እኔ ስለ ትምህርት እናንሳ ለምሳሌ ስለ ሳልቬሽን እናንሳ ለምሳሌ ፕሮቴስታንት ወንድሞቻችን ሰዎች በማመናቸው ብቻ ይዘው ባለቤት ያገኛሉ ብለው ያምናሉ አሁን ለምሳሌ እኛ ደግሞ ይሄ ትምህርት ሰው ሰራሽ ነው የትምህርታችሁ መጽሐፍ ቅዱስ ነው ብለህ ታምናለህ ያስተጋባል በልሳን መናገር ማስረሻ ካንተ አጠገብ ሌላ ስልክ ይዞ የሚያይ ሰው አለ ለምን ወጣ ጌታዬ እሺ በመጽሐፍ ቅዱስ ማስረጃ መመለስ የምትችሉ ብቻ ገቡ ፕሊስ እና ደግሞ ስለ ግሩፕ ምናምን አይደለም እናወራው ስለሆኑ ግሩፖች ስለሆኑ ሰዎች እንዴት ነው እናወራው በመጽሐፍ ቅዱስ ማስረጃ ብቻ ስለሆነ የምናወራው መጽሐፍ ቅዱስን ወክላችሁ ብቻ መልስ ሰጡናላችሁ እሺ ወንድማችን ማንን በልስምህ ጉሩም ሰው አነጋገር ደስ አይልም ተረጋግተህ ማንን በልስምህ ስለ ስምህ ብቻ ተናገር ስለ ምግባር ብታወራ መልካም ነው
እሺ በስነ ምግባር አውራ። ስድብ ነው የሚታይ። ስለዚህ በአንተ ልክ አሁን ለማውራት ነው እኔ የገባሁት። በጣም ጎበዝ። እሺ በእኔ ልክ አውራ፣ ችግር የለውም። ስምህን ማን ነበር? ስሜን የለኝም። እሺ ወንድማችን እልሃለሁ፣ ችግር የለውም። እሺ ወንድማችን ከየት ቤተ እምነት ነው የመጣኸው? ለምን ወረድክ? ጌታ ሆይ ለምን ወረድክ ወንድማችን? ጋይስ ለምንድን ነው የምትወርዱት? በመጽሐፍ ቅዱስ የማስረጃ ብቻ ነው የምናወራው። ስለዚህ ገብታችሁ በመጽሐፍ ቅዱስ ብቻ ሀሳቦች እናወራለን እና ስትገቡ ፕሊዝ ፈለገ አትናቴዎስ ይበሳጫል፣ ፈለገ አትናቴዎስን እናናድዷለን ብላችሁ አትግቡ። ኢንቴንሽኑ ይሄ ራሱ ትክክል አይደለም። አሁን ወንድማችን ገባ ጎረምሳው ምናምን እና ፕሊስ ባካችሁ ከዛም ውጡ። እሺ ምናወራው አሁን ስለ መጽሐፍ ቅዱስ ሐሳቦች ነው። ስለዚህ እምነታችሁን ዲፌንድ የምታደርጉት እዚህ ጋር መታችሁ እኛ ባንተ ልክ ልናወራን የመጣ ነው ምናምን አይነት ስታፍ በመራመድ አይደለም። በቃ ስማርት የሆነ ሰው ገብቶ በመጽሐፍ ቅዱስ ማስረጃዎች ብቻ ሐሳቦቹን ማቅረብ ይችላል። እኛም በደንብ አድርገን እናዳምጠዋለን። ከዛ በመጽሐፍ ቅዱስ ሐሳቦች ዙሪያ በደንብ አድርገን እናወራዋለን። እሺ ወንድማችን ዮሴፍ የማይክ ምልክቱን ክፈተው ፕሊዝ። እሺ ሰላም አደርክ? እግዚአብሔር ይመስገን። ዮሴፍ እንደምን አለ? አሎ ክብሩ ይስፋ። ሰላም ነህ? ዮሴፍ አንተ ጋር ድምጽ አለ። የህንድ ፊልም የሚይዘው አለ እንዴ? አረ የለም፣ ጎረቤት እንትን ስፒከር ስላለ ነው እንጂ። ጎረቤት የህንድ ፊልም እያዩ ነው ማለት ነው። እሺ ችግር የለውም። ወንድማችን ጋር ነው የመጣው። ከየት ቤተ እምነት ነው የመጣው? ምን አልከኝ? ከየት ቤተ እምነት ነው የመጣው ዮሴፍ? እኔ እግዚአብሔር ከመረጠው ከአብ ወልድ ከተቀመጠው ከኢየሱስ ክርስቶስ ተከታይ። አብ ወልድ የተቀመጠው ከአብ ቀኝ ከተቀመጠው ከኢየሱስ ክርስቶስ ተከታይ ከፕሮቴስታንት። ከፕሮቴስታንት እኮ የትኛው ቤተ እምነት? ፕሮቴስታንት የትኛው ቤተ እምነት ነው? ፕሮቴስታንት እኮ ግዴታ በቤት አልተከፋፈለም። አንድ የጌታ ተከታይ ብቻ ነው እኮ ነው የጠየቁ። ፕሮቴስታንት የሚል የጋራ መጣሪያ እንዳላችሁ አውቃለሁ። አይ ነው ቤተ እምነትን የጠየቁ። በትምህርት ደግሞ ልዩነት ስላለ በፕሮቴስታንት ስያሜ ያሉ በጣም ብዙ ቤተ እምነቶች አሉ። እኔ ደግሞ የጠየቁ አንተን ልክ የምናነሳው ትምህርት ስለሆነ ለይተን ለማንሳት ስለምንፈልግ ቤተ እምነትን ንገረን ወንድማችን ዮሴፍ። ቤቶች የግል መጠሪያ ሊሆኑ ይችላሉ፣ ግን አንድ ፕሮቴስታንት የሆነ በኢየሱስ ክርስቶስ ብቻ እንደሚያምኑ ነው የማውቀው። እኔ ቤቶች ወንድማችን የት ነው የተጠመቅከው? አንተ ስትጠመቅ የት ተጠመቅ? ባጭሩ ቃለ ሕይወት። እሺ ቃለ ሕይወት መልካም ወንድማችን እንኳን ደህና መጣ። የፕሮቴስታንት ወንድሞቻችንን አንዳንድ ትምህርቶች እያነሳን ሰው ሰራሽ ናቸው ብለን ምናምንባቸውን ሐሳቦች በአጠቃላይ በመጽሐፍ ቅዱስ ማስረጃ እያወራን ነው። ተወዳጁ ወንድማችን በመጽሐፍ ቅዱስ ማስረጃ ደግሞ አንተ መልስ ልሰጠን ገብታል። ስለመጣ በጣም አድርገን እናመሰግናለን። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል የፕሮቴስታንት ትምህርት ሰው ሰራሽ ነው ብለን እኛ ክርስቲያኖች እናምናለን። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ ወንድማችን ዮሴፍ? እንግዲህ መጽሐፍ ቅዱስ እንደሚናገረው ከሆነ ያገኛሉ። አንድ አባታችን ራሱን አሳልፎ ሲሰጥ የዚችን ዓለም ሁሉ ኃጢአት ለማንጻት ነው። አብ አባታችን ራሱን አሳልፎ ሲሰጥ፣ እሺ። በነገራችን ላይ በቀደም ዕለት ተናገር እውነት ጋር ያደረጋችሁት ውይይት አንዳንድ አይቼ ነበርና፣ እሺ እንደዚህ ያሉ ነገሮች መነሳታቸው ጥሩ ነው። እኔ አሁን የገሌ ነው የገሌ ሐሳብ ነው የሚበልጠው ወይስ የገሌ ቤተ እምነት ነው የሚበልጠው የሚል ውሳኔ ልሰጥ አይደለም የመጣሁት፣ ወይ ደግሞ ልፈርድ አይደለም የመጣሁት። በዚህ ጊዜው ምንድነው እየተካሄደ ያለው መሰለ ፈለገም ወንድማችን ስለ ሳልቬሽን ስላነሳነው ሐሳብ ማውራት ትችላለህ? ምናልባት አሁን ስለዛ ሐሳብ ስታወራ ምናስወርድ ዝም በል ምናምን ብለን ሚዩት የምናደርገው መስሎን ያወራውና
ስናደምጥ you have nothing ስለሌላ ነገር እያወራ አይደለም እና ምን እናድርግ መሰለ ስላነሳነው ሐሳብ ብቻ ፎከስ አድርገን እናውራ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ስንል አብ አባታችን ራሱን አሳልፎ የሰጠው ምናምን አልከን ከዛ ጋር አቆም ክሺ ደገምኩል ኦኬ አብ አባታችን ራሱን አሳልፎ የሰጠው ስለ በባለፈው ያደረከው እይታይቻለሁ ምናምን የሚል አይነት ነገሩ ስገባ not really necessary ወንድማችን ስለ እምነት ለመናገር የሆኑ ሰዎች ሜንሽን ማድረግ አይተበቅብም እምነት በራሱ ራሱን ችሎ ማብራራት የሚችል ከሆነ አንተ አይደለም አሁን መሰረት አድርገ እምነትን ብቻ መልሳለህ ወንድማችን በመጽሐፍ ቅዱስ ማስረጃ ከሆነ ማን ያቺው እኔ ይሄ ነው ልልህ አይደለም እንትን ያልኩት ዮሴፍ ስለ እምነት መጽሐፍ ቅዱስን መሰረት አድርገህ እናንተ አዳምጠኝ ዮሴፍ ምን ሆነ ነው ዶሮች ዝም አስብላቸው ወይ ደግሞ ከነሱ ራቀው ምን አልከኝ ያው አረበና ታፈና ዝጋት በእናት ቡና እየጠጣው ነው ፈንዲሻ እየበላው ነው ይቅርታ እሺ የኔ ተወዳጆች እሺ ወንድማችን ዮሴፍ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለናል እና ለምን ወጣ ዮሴፍ እሺ አይ ቲንክ እዚህ ጋር አንድ ፕሮቴስታንት መምህር አሉ ለሳቸው ድል ሰጣለሁ ፓስተር ደሜ ነው የሚለው አላየውም ነበር አዎ ፓስተር ደሜ እንደምን አሉ ፓስተር እንኳን ደህና መጡ እንኳን በሰላም ቆየን ሰላም ነው እግዚአብሔር ይመስገን ፈለገ እንዴት ነህ እግዚአብሔር ይመስገን እግዚአብሔር ይመስገን ፓስተር ደሜ እንኳን ደህና መጡ ከየት ቤተ እምነት ነው የመጡት ጉባኤ እግዚአብሔር ቤተክርስቲያን ከጉባኤ እግዚአብሔር በጣም ጥሩ እንኳን ደህና መጡ ፓስተር በፕሮቴስታንት ቤት ያሉ አንዳንድ ሰው ሰራሽ ናቸው መጽሐፍ ቅዱስ የመሰረት የላቸውም ብለን እናምንባቸው አንዳንድ ትምህርቶች እያነሳን ነበር እና በመጽሐፍ ቅዱስ የማስረጃ እርሶም ሊመልሱልን እንደው ስለመጡ በጣም አድርጌ ያመሰግናለሁ ቀደም አንዳንድ የመጽሐፍ ቅዱስ ሐሳቦችን እያነበብን ነበርና እሺ በመቤታችን ዙሪያ በጣም የተሳሳቱ ትምህርቶች መጽሐፍ ቅዱሳዊ ናቸው ተብሎ ይነገራሉ እንደው ወደ ሌላው ሐሳብ ከመግባታችን በፊት ለምሳሌ ያክል ፓስተር ደሜ ድንግል ማርያም ከክርስቶስ ኢየሱስ ውጪ ሌሎች ልጆች አሏት የሚል ትምህርት በፕሮቴስታንቱ ቤት አለ እና የትምህርት መጽሐፍ ቅዱስ ነው ብለው ያምናሉ ፓስተር ፈለጌ ተባረክ እግዚአብሔር ይባርክ እንግዲህ የኛ መጽሐፍ 66ቱ እንግዲህ ማርቆስ ጢሞቴዎስ ማርቆስ ሉቃስ ዮሐንስ የሚባሉ እንግዲህ 81 ላይም አለ ብዬ አስባለሁ እናንተ ጋር እንግዲህ የኢየሱስ ወንድሞች ብሎ ይናገራል እግዚአብሔር ቃል እንግዲህ ይሄንንስ ወዴት ነው የምንወስደው ነው በመንፈሳዊ ነው ወይስ ምንለው ማርያም የወለደቻቸው ነው ምንለው የእግዚአብሔር ቃል ላይ አለ የኢየሱስ ወንድሞች ብሎ ተጽፏል ይሄንስ እንዴት ነው የምናደርገው እሺ ፓስተር ስለዚህ በመጀመሪያ የጠየቁት እምነቶትን ነበር ለምሳሌ እናታችን ቅድስት ድንግል ማርያም ከክርስቶስ ውጪ ልጆች ወለደች ብለው ያምናሉ ወይ ብዬ ነበር የጠየቁት የተረዳሁት ነገር እንደሚያምኑ ነው እኛ ክርስቲያኖች ይሄ ትምህርት ሰው ሰራሽ ትምህርት ነው ብለን እናምናለን መጽሐፍ ቅዱስ የመሰረት አለው ብለን አናምንም ስለዚህ ምንድነው የምናደርገው ፓስተር ያውርሶ እንዳገልጋይነቶ ፓስተር ስለሆኑ በመጽሐፍ ቅዱስ የማስረጃ ድንግል ማርያም ከክርስቶስ ኢየሱስ ውጪ ሌሎች ልጆችን እንደወለደች የሚናገሩ የመጽሐፍ ቅዱስ ማስረጃ ይሰጡናል በጣም ብዙ ሐሳቦችን እያነሳን ነው ቀደም ከሌሎች ወንድሞች ጋር እንዴ ለምን ወጡ ፓስተር እኔ ኧረ ጌታዬ ዛሬ የመውጣት ምዕራፍ ነው ዛሬ ፓስተር ከእንደገና ኢንቫይት አድርጌዎታለሁ ኑ ግቡ ቆይ ላሳያችሁ ይላችሁ አሁን ኢንቫይት አድርጌያችኋለሁ ስክሪንሻቱን ላሳያችሁ ኢንቫይት ያደረኩበትን
እሺ ያው እዚህ ጋር ፓስተር ደም ይላል ኢንቫይት አድርጊያቸዋለሁ። ፓስተር ደም ካንሰል አድርገው ነበር። አሁን ይሄንን ሳወጣው ልከውልኛል። እንደወጡ እሺ ፓስተርዬ መውጣት አይቻልም። እንትን ለማሰጠህ ነው ወይስ ነው? አይ መውጣት አይቻልም። ይወሉት አሁን እኔ አይደለም ቅድም ትሰራለህ ወይ ነው? ራስዎት ወጡ ኢንቫይት ሳደርጎት ካንሰል አደረጉ። ስለዚህ አሁን ከዚህ በኋላ መውጣት አይቻልም። እሺ ገብተዋል። በመጽሐፍ ቅዱስ ማስረጃ እርሶ ፓስተር አይደሉ እንዴ? አገልጋይ ነው አይደል? ስለዚህ ከአማኞቹ በተሻለ መልኩ በመጽሐፍ ቅዱስ ማስረጃ ምላሽ ይሰጡናል ማለት ነው። እሺ እሺ ድንግል ማርያም ልጆች ለሞዴሬተር እንዳላት የሚናገር ንገራቸው። የመጽሐፍ ቅዱስ ማስረጃ ይስጡኝ። ምን ላይ እናውጣ? ወደ እሺ ገደሉ ማርቆስ ምዕራፍ 3 ቁጥር 31 አውጣና አንብብ እስኪ። እሺ እሺ የማርቆስ ወንጌል ማርቆስ ወንጌል ምዕራፍ 3 ቁጥር ስንት አሉኝ? 31 እስከ 35 ከ31 እስከ 35 እናቱና ወንድሞቹ መጡ። በውጭ ቆመውም ወደ እርሱ ልከው አስጠሩት። ብዙ ሰዎችም በዙሪያው ተቀምጠው ነበሩና እነሆ እናትና ወንድሞች በውጭ ቆመው ይፈልጉሃል አሉት። መልሶም እናቴ ማን ናት? ወንድሞቼስ እነማን ናቸው አላቸው። በዙሪያው ተቀምጠው ወደ ነበሩበትም ተመለከተና እነሆ እናቴና ወንድሞቼም የእግዚአብሔርን ፈቃድ የሚያደርጉ ሁሉ እርሱ ወንድሜ እናቴ እህቴም ነው አለ ይላል። እሺ ፓስተር አነበብኩት። እንፍታልኝ እስኪ ምን ለማለት ፈልገው ለምን ነው? ፈቷል? ማን መልስ አድርገው ያመጡት እኮ እርሶ ኖት። ምንድነው ሰዋት አነበብ ይኸው ነው ግልጽ በግልጽ ምን ሊሉ እኮ ፈልገው ግልጽ በግልጽ እኮ የኢየሱስ እናትና ወንድሞቹ ነው የሚለው። አንተስ እኛ እንደዚህ ይላል። ብለን ነው የምናምነው። ይሄንን እንዴት ነው የምትተረጉመው ነው እኔ። እሺ መልካም መልሶት ይሄ ከሆነ ይሄ ምላሽ ሊሆን አይችልም። ፓስተርዬ እንዴት መሰሉት? እኔ ጠየቅኩት የማርያም ልጆች ተብሎ የተጠቀሱ ካለ በመጽሐፍ ቅዱስ ማስረጃ እንዲሰጡን ወይም ደግሞ ለምሳሌ እናታችን ቅድስት ድንግል ማርያም ክርስቶስን ስትወልድ ታሪካዊ የሆነ ማስረጃ ያለው መጽሐፍ ቅዱስ ልክ እንደዚህ አይነት ታሪካዊ የሆነ ማስረጃ እንዲሰጡ በመጽሐፍ ቅዱስ ላይ ያለ ማለት ነው። የታሪክ ክፍል ስለሆነ መጽሐፍ ቅዱስ እንጂ ወንድሞቹ የሚል ጥቅስ እንዲሰጡን አይደለም። ለምንድን ነው ወንድሞቹ የሚል ጥቅስ ቢሰጡን መልስ የማይሆነው ከተባለ እዚህ የመጽሐፍ ቅዱስ ክፍል ላይ ማርቆስ 3 እና ደግሞ የማቴዎስ ወንጌል ምዕራፍ 12 ቁጥር 50 ላይ የእምነታችን ጀማሪና ፈጻሚ ሆነው ጌታችን ኢየሱስ ክርስቶስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሎ ስለተናገረ፣ ስለዚህ የጌታ ወንድሞች ተብለው የተጠሩት በአጠቃላይ ኦፍ ኮርስ የጌታ ወንድሞች እንላቸዋለን። ለምንድን ነው የምንላቸው? ምክንያቱም የአባቱን ፈቃድ ስለፈጸሙ። ስለዚህ ክርስቶስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሏል። ስለዚህ ይሄ ምንም ግራ የሚያጋባ ነጥብ አይደለም። ወንድሞቹ ተብለው የተጠሩት በአጠቃላይ ለምሳሌ ጳውሎስ የጌታ ኢየሱስ ክርስቶስ ወንድም ተብሎ ተጠርቷል። ነገር ግን ከማርያም ስለተወለደ ነው ወይ ወንድም የተባለው? እንዲህ አይነት አመለካከት በራሱ ትንሽ ከመጽሐፍ ቅዱስ በጣም ያፈነገጠ ነው። ስለዚህ ፓስተር አሁን ከዚህ በኋላ የሚሰጡን የመጽሐፍ ቅዱስ ማስረጃ ወንድሞቹ የሚል ሳይሆን በቀጥታ የማርያም ልጆች ተብለው የተጠቀሱ ካሉ ወይም ደግሞ በሌላ አይነት አረዳድ ማርያም ከክርስቶስ ኢየሱስ ውጪ ሌሎች ልጆችን እንደወለደች የሚናገር የመጽሐፍ ቅዱስ ማስረጃ ካሉት ብቻ የሚሰጡ፣ ከሌለ ለጊዜው ልዘጋጅበት ይሉንና ሌሎች ሐሳቦችን ደግሞ እናነሳለን። ለጊዜው ካልተዘጋጁ አናስገድዱት። አይ ይሄ እኮ ግልጽ በግልጽ ቃል በቃል እንግዲህ ያነበብነው የማርቆስ ወንጌል ምዕራፍ 3 ነው አይደል? ወንድሜ ፈለገ ያነበብነው የእግዚአብሔርን ቃል ነው። የኢየሱስ እናትና ወንድሞቹ ካለን ምን ሌላ ትርጉም እናመጣለን ነው? ኢየሱስ ክርስቶስ ወደ እነሱ አልወጣም። ለምን መጡ? ውጪ ቆሙ። ሲጠራ ኢየሱስ ፍቃድን የሚያረጉ እነሱ የኔ ወንድም ናቸው አለ። እውነትም ይሄ ቅድም ስናገር አልሰሙኝ ማለት ነው። ከይቅርታ ጋር ጣልቃ የገባሁት እንዳይረዝም ነው፣ ወደ አዲስ ሐሳብ እንድናልፍ። ቅድም ስነግሮት አልሰሙኝም ማለት ነው። የማርቆስ ወንጌል ምዕራፍ 3 የመጨረሻው ክፍል ቁጥር 35 እንዲሁም ደግሞ የማቴዎስ ወንጌል ምዕራፍ 12 ቁጥር 50 ላይ ሁለቱንም መጽሐፍ ቅዱስ ገጸ ንባቡን ሲያነቡት አንድ መሰረታዊ ነገር ያስተላልፋል። ጌታችን ኢየሱስ ክርስቶስ የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜ ነው ብሏል። ተሳስቻለሁ ፓስተር? እኮ ሲጠሩት ቆይ እቺን ብቻ መልሱልኝ አንድ ጊዜ። ቆይ አንድ ጊዜ ጌታችን ኢየሱስ የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜ ነው ብሏል። እኔ ተሳስቻለሁ? አሁን 32 34 ላይ
ውጪ ቆሞ ስጋዊ ወንድሞቹ ሲጠሩት ፓስተር በቀጥታ ለምን የአባቴን እንደዚህ ፍቃድ ወደ ሌላ ሐሳብ አይሉ? ፓስተር እባክዎት አንድ ጊዜ አዳምጡኝ። ይቅርታ እኔ ከተሳሳትኩ ተሳስተሃል፣ ካልተሳሳትኩ ደግሞ ትክክል ነው ይበሉኝ። ጌታችን ኢየሱስ ክርስቶስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሏል። እኔ ተሳስቻለሁ ፓስተር? አሁን እሱ ላይ አልተሳሳትክም፣ ግን 31 ላይ ተሳስተሃል። 31 ላይ ተሳስተሃል። 31 ሌላ አንብብ። ነገር እኮ ምንድን ነው አልተናገርኩም የሚለው? ፓስተር እባክዎት አንድ ጊዜ ይረጋጉ። ሌላ ሐሳብ እኮ ነው ያልተናገርኩም። እዚህ ላይ ተሳስተሃል የሚሉኝ እኮ የተናገርኩት ነገር ሲኖር ነው። እኔ አሁን ሌላ ነገር አላወራሁም። የተናገርኳት አንዲት ቃል ነች። ጌታችን ኢየሱስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሏል። እሺ ለምንድን ነው ያለው? የተናገርኩት ለምንድን ነው ንግግር ላይ ያለው? ስህተት አለ? የለም፣ ወደ ራሴ እየጎተትከኝ እኮ ቃሉን ትተህ ወደ ራሴ እኔ ወደ ጥያቄ ራሴ እየጎተትከኝ አልጎተትኩም። ነው። በፍጹም እኔ የሄድኩት ወደ መጽሐፍ ቅዱስ ክፍል ነው። የመጽሐፍ ቅዱስ ሂድ ማስረጃ አንብብ። ጠየቅነው። የመጽሐፍ ቅዱስ 31 ማስረጃ አንብብ። ወጡ። እባክዎት አንድ ጊዜ ፓስተር፣ ጌታ ሆይ የሆነ የምንለውን ነገር እኮ ሳይሰሙን ነው በመሀል በመሀል እየወሩ ያሉት እና አንድ ጊዜ ይረዱኝ። የጠየቅነው ጥያቄ ማርያም ከክርስቶስ ኢየሱስ ውጪ ሌሎች ልጆችን እንደወለደች የሚናገር የመጽሐፍ ቅዱስ ማስረጃ ይስጡኝ ነው። አሁን ጥያቄው የጌታ ወንድሞች ተብለው የተጠሩ አሉ ወይንስ የሉም አይደለም። ጥያቄው ስለ ማርያም ነው። ጥያቄው ማርያም ከኢየሱስ ውጪ ሌሎች ልጆችን ወልዳለች ወይ? አዎ ወልዳለች ከሆነ ማስረጃ ነው የሚሰጡን። ወንድሞቹ የሚል ሐሳብን ግን እያነሱ ከሆነ የማርቆስ ወንጌል ምዕራፍ 3 ቁጥር 35፣ የማቴዎስ ወንጌል ምዕራፍ 12 ከቁጥር 50 ሁለቱም የመጽሐፍ ቅዱስ ክፍል ላይ ጌታችን ኢየሱስ ምን አለ? የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው። ስለዚህ ወንድሞቹ የሚለው ቃል ለኛ ለጆሮአችን አይቆረቆረንም። ከድንግል ማርያም የተወለዱ ናቸው ብለን እንደሞኝ አንፈታም። ለምን? ምክንያቱም ጌታችን ኢየሱስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ስላለ። ስለዚህ የአባቱን ፈቃድ የፈጸሙ ሐዋርያት በአጠቃላይ የጌታ ኢየሱስ ክርስቶስ ወንድሞች ናቸው። የጌታ የኢየሱስ ክርስቶስን ወንድሞች ተብለው የተጠሩ አሉ። ስለዚህ አሁን እንደዚህ አይነት ማስረጃ ሳይሆን የሚሰጡን በሌላ ማስረጃ ወይም ደግሞ በቀጥታ ሐሳብ ማርያም ከክርስቶስ ኢየሱስ ውጪ ሌሎች ልጆችን እንደወለደች የሚናገር የመጽሐፍ ቅዱስ ማስረጃ ነው የሚሰጡን። ካለ እቀበሎታለሁ፣ ጥቅስ ካለ። ካልተዘጋጁ ፓስተር ምን እናደርጋለን? ይሄኛውን ተዘጋጅቼ እመጣለሁ፣ ሌላ የምታነሱት ሐሳብ ካለ ግን እመልሳለሁ ይሉናል። እባክዎ እንደዛ ፈለግዬ ይሄን ብቻ እንድትመልስልኝ፣ ይሄን ብቻ። ለምን አሁን ባወራው ነገር ላይ የኢየሱስ እናትና የኢየሱስ ወንድሞች ሲል ይሄን ብቻ ፍታልኝ እስኪ። አሁን የፈለጌ እናትና የፈለጌ ወንድሞች ብል እስኪ ይሄን ፍታልኝ። ይሄን ግልጽ እኮ ነው። የጌታችን ኢየሱስ ክርስቶስ እናት የጌታ እናት የሆነችው ድንግል ማርያም ናት። የጌታ ኢየሱስ ክርስቶስ ወንድሞች ተብለው የተጠሩት ደግሞ የአባቱን ፈቃድ የሚፈጽሙ የጌታ ወንድሞች ተብለው የተጠሩት የክርስቶስ ኢየሱስ ሐዋርያት ናቸው። የአባቱን ፈቃድ ምን ያሉ የፈጸሙ። እንዴት እንደዚህ ያለን? እኛ ከልባችን አፍልቀን እንደዚህ ያለን ወይ? በፍጹም። ራሱ ክርስቶስ በማይታበል ቃሉ ምን አለ ፓስተር? ቁጥር 35 ላይ ካዩ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው። ስለዚህ የአባቱን ፈቃድ የፈጸሙትን ሁሉ የጌታ ኢየሱስ ክርስቶስ ወንድሞች ተብለው ተጠርተዋል። የክርስቶስ ኢየሱስ እናት ማነች ስንል ግን ድንግል ሆና በድንግልና ጸንሳ በድንግልና የወለደችው የአምላክ እናት ድንግል ማርያም ናት። እና ይሄ ምንም አሻሚ ነገር የለውም። ሌላ ማስረጃ ካለው ተባኩ ማስረጃ ይስጡ፣ ጊዜ እንዳንፈጅ። ከዚህ ያለፈ ማስረጃ የለኝም። ይሄ ቃል በቃል ግልጽ ስላስቀመጠ የኢየሱስ እናትና ወንድሞቹ ስለሚል ለምን ወደ ትምህርታችን ወደ ጥያቄያችን ሳይሆን ቃል በቃል የእግዚአብሔር ቃል ይሄው እንደዚህ ይናገራል። ከዚህ ባለፈ እንትን የለኝም፣ ማስረጃ የለኝም። ዝግጁ ሆነው ምን ያደርጋሉ መሰሉት? አልተዘጋጁ ሊሆን ይችላል። ሌላ ጊዜ ልክ ሲመጡ በመጽሐፍ ቅዱስ የማስረጃ በደንብ ዝግጁ ሆነው ሌሎች የመጽሐፍ ቅዱስ ማስረጃዎችንም ይዘው ይመጡና በመጽሐፍ ቅዱስ የማስረጃዎች እናወራለን። እኔ ለዛሬ ለእርሶ እድል ልስጦት። እኔ ዛሬ እርሶን ሳስገቡት ፕሮቴስታንት የሆኑ ሰዎች ከመጽሐፍ ቅዱስ ውጭ የሚያስተምሯቸው ትምህርቶች አሏቸው እና ከዛ በፊት ልሳንን አነሳን፣ ከዛ ሳልቬሽንን አነሳን፣ ትምህርተ ሥላሴን አነሳን። አሁን ደግሞ በድንግል ማርያም ዙሪያ የሚነሱ ሐሳቦችን በአጠቃላይ አነሳን። ለእርሶ ደግሞ እድል ልስጥ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለው ያምናሉ? ፓስተር ደሜ ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለው ያምናሉ? ለእርሶ እድል ልስጦት።
ጥያቄውን ድገምልኝ ፈለጊ። እሺ ያው እኔ እርሶን ያስገብቼ በጥያቄ በደንብ አድርጌ ሳፋጥጥ ስለነበረ ለእርሶም እድል ልስጥ ብዬ ነው። እኛ ዛሬ ላይቭ ስትሪም የከፈትነው ፕሮቴስታንት እህት ወንድሞቻችን ከመጽሐፍ ቅዱስ ውጪ ሰው ሰራሽ ትምህርቶች አሏቸው። ማለት ትምህርታቸው በአጠቃላይ ሰው ሰራሽ ነው። ለዛ ሰው ሰራሽ ትምህርታቸው ደግሞ መጽሐፍ ቅዱስን እንዲታከክ ያደርጋሉ እንጂ ትምህርታቸው መጽሐፍ ቅዱስ የመሰረት አለው ብለን አናምን እኛ ክርስቲያኖች። ለእርሶም እንዲህ አይነት እድል ልስጦት። ለምሳሌ እርሶ ፕሮቴስታንት ኖት፣ ከጉባኤ እግዚአብሔር ቤተ እምነት ነው የመጡት አሴምብል ኦፍ ጋድ እና ፓስተር ደሜ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለው ያምናሉ? ካመኑ እነዚህ ትምህርቶች ከመጽሐፍ ቅዱስ ውጭ ናቸው በማስረጃ ማለት ነው። ለምሳሌ እናንተ እንዲህ ብላችሁ ታምናላችሁ፣ መጽሐፍ ቅዱስ ግን እንዲህ ይላል። ስለዚህ ይሄ እምነታችሁ ከመጽሐፍ ቅዱስ ውጪ ነው ብለው በመጽሐፍ ቅዱስ የማስረጃ ያወራሉ። ለእርሶ እድል ልስጥ ብዬ ነው ያው በፍቅር እንድንዋል እና እነዚህ ትምህርቶች በኦርቶዶክስ ቤተክርስቲያን ውስጥ ያሉ እንዲህ የሚባሉ ትምህርቶች ከመጽሐፍ ቅዱስ ውጪ ናቸው ሚሏቸው ካሉ ትምህርቶቹን ያንሱ ፓስተር። እንግዲህ አሁን እንደተናገርከው ሁሉም 100% አልልም። አሁን እንግዲህ ስለ አማላጅ ስናነሳ አሁን ስለ አማላጅ እውነትም ምን ይላል እግዚአብሔር ቃል ወደሚለው ነገር ስንመጣ አማላጅ ማን ነው? በሱ ላይ ነው ሁል ጊዜ ሰዎች የሚከራከሩት። እኛ አማላጃችን ኢየሱስ ነው የምንለው። እየሰማኸኝ ነው አይደል? እንጂ 100% አካሄዱ አልገቦትም ይመስለኛል። አሁን እናንተ ፕሮቴስታንቶች ምን በላችሁ ታምናላችሁ? ክርስቲያኖችስ ምን ይላሉ? አይደለም ታይም ይሰሩና ለምሳሌ ለተወሰነ ሰዓት ለሌላ ሰው እድል ልስጥና ኦርቶዶክስ አማኞች ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ብለው የሚያነሱትን ትምህርቶች ይስሙ። ከዛ በተመሳሳይ ለምሳሌ እናንተ እንዲህ ብላችሁ የምታምኑት ትምህርት ከመጽሐፍ ቅዱስ ውጪ ነው ማለት ይችላሉ እና አንድ ጊዜ ሚት ያደርጉና ለሌላ ሰው እድል ልስጥ፣ ከዛ በኋላ ለእርሶ ድጋሚ እድል ሰጥዎታል በደንብ እንዲያስቡበት ብዬ ነው። እሺ ወንድማችን አይ ቲንክ ኮሜንት ሴክሽን ላይ የሆኑ ነገሮችን ስትጽፍ አይችን ያስገቡት ወንድ ይሁን ሴት አላወቅኩኝም። ማንን በል ከስር አንድ አካውንት አስገብቻለሁ። ይሰማል? ሰላም ነው ፋሌ። እግዚአብሔር ይመስገን ወንድማችን። ማንን በል ስም አለው? ወንድም ነኝ። እሺ ወንድማችን ከየት ቤተ እምነት ነው የመጣኸው? ከፕሮቴስታንት። እሺ ኮሜንት ሴክሽን ላይ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ወይ ስል ኮሜንት ሴክሽን ላይ ምን ብለህ ነበር የጻፍክልኝ? ያያህን ነው ሌላ ምን አላናባብክም? እኔ አንብቤዋለሁ እና አንተ ግን ታፈርበታለህ። በተናገርከው ንግግር ካፈርክበት ያው በስተት ተምረሃል ማለት ነው። ስለዚህ ያው ምኑን ነው እንቀጥላለን። ምን አልከኝ? አላፈርኩም። ስለ ስዕል ነው አወራሁት። ምን ብለህ አወራህ ስለ ስዕል? ኮሜንት ሴክሽን ላይ ስትጽፍ እንዲህ የሚለው ትምህርታችሁ ሰው ሰራሽ ነው ብለህ ጻፍክ። ምን ብለህ ነበር የጻፍከው? ስዕል ወተት ያወጣል አራካው ተመኛው ያለውን ነገር ነው። እሺ በጣም ጥሩ፣ ምንም ችግር የለም ወንድማችን። በመጽሐፍ ቅዱስ ማስረጃዎች እንቀጥላለን፣ እናወራለን። እሺ ግን አንድ ነገር ለሌላው ጊዜ ተወዳጅ ወንድማችን፣ ለሌላው ጊዜ አንተም እንድትረዳው አንድ ነገር ልንገርህ። በመጽሐፍ ቅዱስ ታምናለህ አይደል? አዎ። በጣም ጥሩ። በክርስቶስ ኢየሱስ ታምናለህ አይደል? ፕሮቴስታንት ሆኖ ኢየሱስ ክርስቶስን ማያምን የለም። እሺ አንተን ምን ችግር አለው? አሁን እንደዚህ ፖዚቲቭ ሆነ መልስልኝ። በክርስቶስ ታምናለህ አይደል ወንድማችን? አልኩህ እኮ ፕሮቴስታንት ሆኖ አሁን ስለነሱ እኔ አንተን ጠየቁ። እኔ ፕሮቴስታንት ካልኩኝ ኢየሱስ ክርስቶስ የኢየሱስ ክርስቶስ አማኝ ነው ብለህ እምነትን ስላላወቅ አንተን እንዲሁ በፈቃደኝነት ፖዚቲቭ ሆነ መልስልኝ። በኢየሱስ ታምናለህ? የሚያሳፍር ነገር አይደለም አይደል? በኢየሱስ ታምናለህ? አዎ አምናለሁ። እንዴ በጣም ጥሩ። በኢየሱስ ታምናለህ? በመጽሐፍ ቅዱስ ታምናለህ? ጌታችን ኢየሱስ ክርስቶስ በጥፊ የጸፉትን ምራቅን ጥፍ ያሉበትን ሰዎች በፍቅሩ ነው ያሸነፈው አይደል? ተሳስቻለሁ? ልክ ነህ።
ኦኬ የጌታችን ኢየሱስ ክርስቶስ ሐዋርያትን ደግሞ ቅዱስ የሆነውን የክርስቶስ ኢየሱስን ወንጌል በዓለም ሁሉ ዞሮ ሲሰብኩ በፍቅር ይሰበኩት አይደል? ፍቅር ነው፣ ፍቅር ነው። በቃ ትክክል። ምን አለ መሰለህ ተወዳጅ ወንድማችን፣ አሁን ዛሬ አንተ ላይ ለመፍረድ አንተን ብሌም ለማድረግ አይደለም። ስላነሳው ሐሳብ በመጽሐፍ ቅዱስ የማስረጃ እኔ አወራሃለሁ፣ እኔ መልስልሃለሁ። ነገር ግን የሌላ ቤተ እምነት ተከታዮችን ልክ ስታገኝ እነሱን ለማብሸቅ ማሰብ ይሄ መጽሐፍ ቅዱስ ከሚያስተምረው ትምህርት ውጪ መሆን ነው። ምን ልል ፈልጌ ነው? ክርስቶስ እንኳን ሌላ አይነት አመለካከት ያላቸውን ሰዎች አይደለም እንኳን ሌላ አይነት እምነትን የሚከተሉ ሰዎችን አይደለም በእርሱ የማያምኑትን ሰዎች አይደለም እንዲሁ በጥፊ ሲጻፉት መራቅን ትፍ ሲሉበት የነበሩትን ሰዎች በአጠቃላይ በፍቅሩ በምሕረቱ ነው ያሸነፈው። የጌታ ኢየሱስ ክርስቶስ ሐዋርያትም ወንጌልን ሲሰብኩ የሆኑ ሰዎች እምነታቸውን ባህላቸውን ያላገጡና እየሰደቡ እየተቹ አይደለም የሰደቡት። መቼም አንተ ፕሮቴስታንት ነህ፣ በመጽሐፍ ቅዱስ ታምናለህ። የምታምነውን ደግሞ እውነት ኦርቶዶክስ ስለሆኑ እህት ወንድሞች የምትገልጠው ኦርቶዶክሲያንን በማብሸቅ አይደለም። ተረድተኛል መቼም። ወንጌል ሰዎችን የምናበሽቅበት ቃል አይደለም። ወንጌል ሰዎችን ምንዘልፍበት፣ ወንጌል ሰዎችን ምናበሳጭበት ቃል አይደለም። ወንጌል ሰዎችን በፍቅር የምናሰብርበት ቃል ነው። ስለዚህ ለሌላው ጊዜ ይኸው ስዕል ጡት አፈለቀ ምናምን የሆነ ሰው ሲሳሳት ተከተለን ባንሳሳት ጥሩ ነው። በነገራችን ይሄ መልእክት ፕሮቴስታንት ለሆኑ ብቻ አይደለም ኦርቶዶክስ ለሆናቶችም ጭምር ነው። ፈለገ አትናቴዎስ የሆኑ ፕሮቴስታንት የሆኑ ሰዎችን በቤተ እምነታቸው ውስጥ በሚደረጉ አክሽኖች እየዘለፈ እየሰደበ እየሞለጨ ሲያበሽቃችሁ አይታችሁ ክርስቲያን የሆናችሁ ኦርቶዶክሳውያን እሱ ተከተላችሁ የምታበሽቁ ከሆነ እመኑን አገልግሎታችሁ በዜሮ ነው የሚባዘው። አንዳንድ ጊዜ ይመለከታለሁ። ለሁለታችሁ ልምከር ብዬ ነው፣ በወንድምነት ከማንም በልጭ አይደለም። እሺ ማርያም ማርያም በሉ፣ ማርያም መናፍቃን ይቃጠሉ ምናምን የሚሉ ሰዎች መዝሙር ከፍተው ማለት ነው። ሁላችሁ ማርያም ማርያም በሉ መናፍቃን እኛ ማርያም ማርያም የምንለው መናፍቃንን ለማበሸቅ አይደለም፣ መናፍቃንን ለማበሳጨት አይደለም። ይልቁኑ ለእነሱ አርአያ ለመሆን ነው። ማርያም ማርያም የምንለው ክርስቶስ ማርያም ማርያም ሲል ስለነበረ ነው። ኦኬ ልክ እኛ ክርስቲያንን በክርስቶስ ነው ክርስቲያን የተሰኘነው። ስለዚህ ያንን ፈለግ ተከተለን መኖር ስላለብን ነው የምንለው እንጂ ሰዎችን ለማብሸቅ አይደለም። ፕሮቴስታንት የሆናችሁ ቶች ወንድሞችም ይሄው ገላችሁ ላይ እኮ እንደዚህ እውነት ለመናገር ክርስቶስን እያስደሰተ ነው አይደለም። በቻልነው አቅም እባካችሁ ኑ። የሐሳብ ልዩነት አለ መቼም። አሁን እዚህ ጋር የመጣው ወንድማችን እኛው ኦርቶዶክሲያን እንደምናምነው እመን አንለው። ምንም ቢሆን ሌላ እምነት ተከታይ ነው፣ ግን ነገሮችን ደግሞ በፍቅር ስናደርገው መልካም ነው። አሁን ለምሳሌ ያነሳውን ሐሳብ በፍቅር መጠየቅ ይቻላል። ክርስቲያን የሆኑ ሰዎችም ሄደው ፕሮቴስታንቶች ሲወያዩ በፍቅር ማንሳት ይቻላል። ግን እባካችሁ ከዘለፋ ከትችት ከመሰዳደብ አይነት ስታፍ ውስጥ ውጡ። ወንጌል ሰዎችን ምናበሽቅበት፣ ወንጌል ሰዎችን ምናበሳጭበት ቃል አይደለም። ወንጌል ሰዎችን ምንመልስበት፣ ወንጌል ሰዎችን ምናንጽበት የክርስቶስ ኢየሱስ ቃል ነው። እመኑ። በወንጌል ስም ይሄ የሆነ መጽሐፍ ቅዱስ ይዘን ሰዎችን ያበሸቅንለት አገልግሎታችን በዚህ ነው የሚባዘው። ስለዚህ ተወዳጅ ወንድማችን ከዚህ በኋላ ላለው ፕሪንስ እባክህን እሺ፣ ሌላም ጊዜና የፈለግከውን ሐሳብ ማንሳት ትችላለህ፣ ግን ከበሽሽቅ ሰዎችን ከማበሳጨት አይነት ሙሉ ውጣ። እሺ ያነሳው አይ ቲንክ ስለ ስዕላ እና ለብሽሽቅ አልሰራውም። እሺ መስሎኝ ነው። ይቅርታ በቃ ችግር የለውም። እኔ መስሎኝ ነው፣ ችግር የለውም። እሺ በስዕላት ዙሪያ ያላችሁ ትምህርት ከመጽሐፍ ቅዱስ ውጪ ነው ብለህናል። በእርግጥ እኔ ዛሬ ላይቭ ስትሪም ከፍተን የፕሮቴስታንት እህት ወንድሞቻችን ሰው ሰራሽ ትምህርቶች እያነሳን እየተወያየን ቢሆንም ለአንተ እድሉ ልስጥ። ስዕላት እኛ ክርስቲያኖች መጽሐፍ ቅዱስ ናቸው ብለን እናምናለን። አሁን ስለ ሌላ ነገሮች ከመውራታችን በፊት በመጀመሪያ ስዕላት መጽሐፍ ቅዱስ ናቸው ወይንስ አይደሉም የሚለውን ነገር በመጀመሪያ በደንብ ፕሩፍ ማድረግ አለብን። ስለዚህ ከዛ እንጀምር። ስዕላት መጽሐፍ ቅዱስ አይደሉም ብለህ ታምናለህ ተወዳጅ ወንድማችን? ምን አልከኝ? ስዕላት መጽሐፍ ቅዱሳዊ አይደሉም ብለህ ታምናለህ? ምን አይነት ስዕላት? ያው ከመንፈሳዊ ጉዳይ ጋር ተያይዞ ስዕላት እኮ። አዎ ትክክል ነህ። እኔ አሁን እያወራ ያለሁት ራንደምሊ ኒውትራል ስለሆኑ ስዕላቶች አይደለም፣ ከመጽሐፍ ቅዱስ ኮንሰፕት ጋር ተያይዘው የሚነሱ ስዕላቶች። ለምሳሌ ኦርቶዶክስ ቤተክርስቲያን በመቅደሷ
የምትገለገልባቸው ስዕላቶች መጽሐፍ ቅዱሴ ናቸው ብለህ ታምናለህ? መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱስ ስዕል ላይ አምልኮ የሚልበት ቦታ ስለሌለ እኔ አሁን ስለማምለክ ስለማለማመለክ አይደለም ያወራሁት። እሺ ቆይ አሁን ስቴፕ ባይ ስቴፕ ወደዛ ለምሳሌ ስለ ስግደት ስለ ስላት ስለሚደረግ ስግደት ምናምን በኋላ ላይ እንወራለን። ግድ የለም እንደርስበታለን። አምልኮ ነው ወይስ አይደለም በኋላ ላይ እንመጣለን፣ እናወራበታለን። አሁን በመጀመሪያ ስዕላት ያልከው ተወዳጅ ወንድማችን አንተ መጽሐፍ ቅዱሴ ናቸው ብለህ ታምናለህ ወይንስ አታምንም ነው? መጽሐፍ ቅዱሳዊ ስዕላት መጽሐፍ ቅዱሳዊ የሆኑት ማለት ለትምህርት የተጠቀሰው ስዕላት አሉ፣ ለስግደት ሳይሆን። አሁን ለምሳሌ የመጽሐፍ አሁን እኔ አባቶች ይሰገዳል ወይስ አይሰገድም አይደለም። ተወዳጅ ወንድማችን አንድ አቋም ይኖርህና መልስልኝ። ይኸውልህ ስዕላት አይደለም ማለት በጣም ጥሩ እንዳልሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። በቃ አንድ በቂ ነው ለኛ። አሁን እንዲህ በፍቅር ስንኖር አየህ፣ እኛ የሳትነው ካለ አንተ ታሳየናለህ፣ አንተ ደግሞ የሳትከው ካለ ደግሞ እኛ እናሳያለን። እንዲህ በፍቅር ያው ወደ መበሻሸቁ እንዳንገባ ማለት ነው። በቃ ያው ስዕላት መጽሐፍ ቅዱስ አይደሉም ብለናል። አንድ የመጽሐፍ ቅዱስ ማስረጃ ስጠን። የመጽሐፍ ቅዱሳዊ እንደሆነ አንተ ንገረው እንጂ እኔ የለህም አልኩ እኮ። አንተ እኮ ላመንክበት ነገር አንተ ነው ማሳመን። ተወዳጅ ወንድማችን አንድ ጊዜ አዳምጠኝ። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንልህ መጽሐፍ ቅዱሳዊ አይደሉም ያልከን እኮ አንተ ነው። ስለዚህ ላለመሆናቸው መጽሐፍ ቅዱስ የማስረጃ እኮ ሊኖር ይገባል። መጽሐፍ ቅዱስ የማስረጃ መስጠት ይገባል። መጽሐፍ ቅዱስ መሰረት ሳይኖርህ አይ ስዕላት መጽሐፍ ቅዱስ አይደሉም ካልከማ በጣም ትልቅ ስህተት ነው። ከመጽሐፍ ቅዱስ ውጪ ነው እያመንክ ነው። መጽሐፍ ቅዱስ ላይ ስለ ስዕል ስለማያወራ ስህተት አይደለም። ስለዚህ ካላወራ አንድ ቦታ መያዝ አልነበረብህም። ዘጸአት 34 ላይ ያለውን ቃል ማየት እንችላለን። ወንድማችን እሺ እድል እሰጥሃለሁ። ተወዳጅ ወንድማችን አንድ ጊዜ ከእሱ ጋር ልጨርስ ብዬ ነው። እሺ ወንድማችን ምን አለ መሰለህ፣ ስዕላት መጽሐፍ ቅዱሳዊ ናቸው ወይም ደግሞ አይደሉም ሲባል መጽሐፍ ቅዱስ ምንም የማያወራ ከሆነ ናቸውምም አይደሉምም ማለት የለብህም። ናቸውምም አይደሉምም የሚል ቦታን መያዝ የለብህም፣ መርገጥ የለብህም። ናቸው ካልክ አንድ አቋም ይዘሃል፣ አይደሉምም ካልክ አንድ አቋም ይዘሃል። ላለመሆናቸው ለምሳሌ እኔ ስዕላት መጽሐፍ ቅዱሳዊ አይደለሁም ብዬሃለሁ አይደል? መጽሐፍ ቅዱሳዊ አይደለሁም ካልኩ ይሄ ስዕል የምንድን ነው ብለህ ይሄ ስዕል የምንድን ነው ብለህ የማሳመን መብት ያንተ ነው። አሁን ስዕላት መጽሐፍ ቅዱሳዊ አይደለም ብዬሃለሁ አይደል? የተኛው ስዕል ነው መጽሐፍ ቅዱሳዊ? ወንድማችን አንተም ማይክል የሚታረግና እኔ ያሳያለሁ። እሺ በመጽሐፍ ቅዱስ ማስረጃ በደንብ አድርጌ ያሳያለሁ። ስዕላት መጽሐፍ ቅዱስ እንደሆኑ እያንዳንዱ ከስዕላት ጋር ተያይዞ የሚነሱ ሀሳቦች በአጠቃላይ መጽሐፍ ቅዱስ መሰረት እንዳላቸው በደንብ አድርጌ ያሳያለሁ። ማይክል የሚታረግና ከሌላ ወንድማችን ጋር ግን ሳወራ በደንብ ታደምጣለህ። ካደመጥክ በኋላ ወደ አንተ መጣለህ። ከዛ በኋላ ጥያቄዎች ካሉ እኔ አልጠይቅህም። በደንብ አዳምጠኝ። እኔ አልጠይቅህም። ጨርሰህ ብትሄድ አይሻልም? ሁሉንም ጥያቄ ጠይቀው እንጂ። አሁን ለምሳሌ ስዕላት መጽሐፍ ቅዱሳዊ አይደለም፣ ስለዚህ እሱን ታሳምናለህ። ሌላም ካለ ጠይቀኝ። ስጠይቅህ እኮ መልስ እየሰጠኸኝ አይደለም። ስለዚህ እባክህን በጣም ትልቅ እኮ እየሰጠሁህ ነው። እባክህ አንድ ጊዜ አዳምጠኝ እሺ። ለሌላኛው ወንድማችን እድሉን እንሰጣለን። እሱን ካወራነው በኋላ ለአንተ ምን አይነት እድል እንሰጣለን መሰለህ? በመጽሐፍ ቅዱስ ማስረጃ እኛን ትጠይቀናለህ። ቃል ይኸው መሀል እየገባ የለም እስቴታል አምጣ እያልክ ለጠየከን ጥያቄ በአጠቃላይ መልስ ስንሰጥ እንደፈለክ እንድታፋጥጥ እድል እሰጥሃለሁ። እኔም ደግሞ ለአንተ በመጽሐፍ ቅዱስ ማስረጃ መልስልሃለሁ። እሺ የኔ አባት፣ አሁን አንድ ጊዜ ማይክን የምታደርገው ከታች ላለ ወንድማችን እድል እንሰጣለን። እሺ እግዚአብሔር ያክብርልኝ። እሺ ወንድማችን ማን እንበል ስምህን? አምነው ፈለገ። እግዚአብሔር ይመስገን። ማን እንበል ስምህን? ሚኪ ይባላል። እሺ ሚኪ፣ ከየት ቤተ እምነት ነው የመጣኸው? ከሙሉ ወንጌል ቤተክርስቲያን። ከሙሉ ወንጌል። መልካም። በእርግጥ ዛሬ ያነሳነው ቶፒክ ሌላ ነበረ፣ ግን አይ ቲንክ አሁን በተነሱ ሀሳብ ላይ ሀሳብ ለመስጠት ይመስለኛል የገባው። ስለዚህ ወደ ሌላ ርዕስ ሳንወስድ
ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? ተወዳጅ ወንድማችን ሚኪ እንግዲህ መጽሐፍ እንደሚያስረዳው በእርግጥ ሰላም ልልህ እወዳለሁ። ያው ከዚህ በፊት ያለውን ተመልክቼ ነበር ያንተ ውይይት እና በደንብ አይቼዋለሁ። በስዕላት ዙሪያ ላይ የተናገርካቸው እና ያለውን ክርክር ታዝቤያለሁ እና ጥሩ ነው፣ ጥሩ ነበር ውይይቱ። ለማንኛውም እኛ እንደ መጽሐፍ ቅዱስ ትምህርትም ስዕል ሲባል እንግዲህ ብዙ እንትኖች አሉ። አሁን ስለ ስዕል መጀመሪያ መተንተን አለበት ብዬ አምናለሁ። በእርግጥ ስዕል ምንድን ነው የሚለው ነገር ዲፋይን ሳናደርግ ወደ ሌላ የሚሄዱ ብዙ ጠቃሚ ሆኖ አይታይም። ኤኒዌይስ ግን ለአምልኮ የሚያገለግሉ ደግሞ ለአምልኮዊ እንትን የሚውሉ ማንኛውም በጸም ቆይ አሁን እኔ የጠየቁት ጥያቄ እሱ አይደለም። በደንብ አንድ ጊዜ እሺ። አሁን ስለ ስግደት ስለ አምልኮ ምናምን በኋላ ላይ ነው በመጀመሪያ የምንገባው። ለምን መሰለ እንደዚህ ያልኩ? ለምሳሌ ሀሎተ እግዚአብሔርን የማያምን ሰው እንደምታውቀው በእግዚአብሔር የማያምኑ ሰዎች አሉ አይደል? እዚህ ምድር ላይ ሀሎተ እግዚአብሔርን ለማያምን ሰው ጴጥሮስና ጳውሎስ በጥላቸው ድውያንን ፈውሰዋል ብትለው ለእሱ ተረት ተረት ነው የሚሆነው። ስለዚህ በመጽሐፍ ቅዱስ ላይ በክርስቶስ ኢየሱስ ባመኑ ቅዱሳን ስለተደረጉ ተአምራቶች ከማውራታችን በፊት በእግዚአብሔር በመጀመሪያ ማመኑን አለማመኑን መወያየት ያስፈልጋል ማለት ነው። ስለዚህ አሁን አምልኮ ስግደት ምናምን ወደሚለው ሀሳብ ከመግባታችን በፊት አጭር መልስ አንድ ጊዜ ስጠኝ ሚኪ። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? እምነት ግን ይኸውልህ ፈለገ ምናልባት አሁን እንዴት መሰለህ አሁን አይደሉም ስልህ አንተ በኋላ እኔ ክርክርን በደንብ የክርክር ስታይልና አካሄድ ስለማቅ ነውና አንዱን ሰው በራሱ ቃል እንዲታሰርና የምታደርግበት መንገድ አለና እኔ ታውቀዋለህ ወይስ አታውቀውም? that's not my point ሚኪ። አሁን አንተ ለምሳሌ ልታክ ትችላለህ። so what በቃ አሁን አንተ ያውን ዕውቀት ለራስ ያዘውና አንተ ያንን ሲስተምን ተጠቅመህ ትሄዳለህ። እኔ አሁን አይደሉም ለምሳሌ ያክል ቆይ አንድ ጊዜ አዳምጠኝ። ለምሳሌ ያክል ኢየሱስ ክርስቶስ ጌታ ነው ወይንስ አይደለም? ኢየሱስ ክርስቶስ ጌታ ነው። በቃ ልክ እንደዚህ ያየ እምነትን አጭር አድርገህ ንገረኝ። ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም? አይደሉም አልኩ ፈለገ። በጣም ጥሩ መጽሐፍ ቅዱስ የማስረጃ ስጠኝ። አሁን ቀጣዩ የሚሆነው ወደ ማስረጃ ነው። ስዕላት መጽሐፍ ቅዱሳዊ እንዳልሆኑ በደንብ አዳምጡ። ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ምን ላይ እናውጣ? እንግዲህ ስዕላት የሚለው ዲፋይን ብናደርገው አይሻልም? ፈለገ ስዕላት ምንድን ነው? አሁን መጽሐፍ ቅዱሳዊ አይደሉም ያልከን ስዕላት የትኞቹን ስዕላቶች ነው? ለአምልኮ አገልግሎት የሚውሉ ማንኛውም ከስዕልም ያለፈ ቅርጻ ቅርጽም ሊሆን ይችላል፣ ሌላም ብለው አምልኮ የሚያገለግሉ ማለት ቆይ እኔ አሁን ስለሱ አይደለም የጠየቅኩ። ጣዖታትና ስዕላት የተለያዩ ነገሮች ናቸው። እኔ አሁን ስለ ጣዖታት አልጠየቅኩም። ለምሳሌ አሁን ህንድ አካባቢ ሰዎች የዝሆንን የጥጃን ቅርጽ በድንጋይም በወርቅም እየለበጡ እየሰሩ ይሰግዳሉ። ይሄ ጣዖት አምልኮ ይባላል። ምክንያቱም ከፈቃደ እግዚአብሔር ውጪ ሰዎች አንድን ነገር አንተ አምላካችን ገዢያችን ሰማይን ምድርን የፈጠርክነ ብለው ወርሺፕ እያደረጉት ስለሆነ፣ እኔ ደግሞ የጠየቅኩት ስለ ስዕላት ነው። ስለ ስዕላት ስንል በመጽሐፍ ቅዱስ ትምህርት ላይ መሰረት ስላለው ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለምትገለግልባቸው ስዕላቶች ነው። ስለዚህ ስለ መላእክት፣ ስለ ቅዱሳን መላእክት፣ ስለ ቅዱሳን ሰዎች የነዚህ ቅዱሳን መላእክት የቅዱሳን ሰዎች ስዕላትን ብቻ የሚመለከት ጥያቄ ነው የጠየቁ። ስለዚህ አንተ ነው ፈለገ አሁን እንግዲህ ገባኝ። አሁን እኔ ምን ብዬ ልደመድም ነበር ሐሳቤን? እስኪ ንገረኝ። አሁን ሳልጨርስ ለምሳሌ ጣልቃ ገባ። ምን ብለህ ልታወራኝ ነው? ቢያንስ እኮ የምናገረውን ነገር በደንብ ብታደምጠኝ ጥሩ ነው። ስለዚህ ስዕላት መጽሐፍ ቅዱስ አይደሉም ብለኸኛል። እንዳልሆኑ የሚናገር እባክህ ጊዜ ከምንፈጅ አንተ በምትናገረው ንግግር ላይ ብዙ ላይጥሙ የሚችሉ ነገሮች ሊኖሩ ይችላሉ። እኔም ደግሞ ከመጽሐፍ ቅዱስ ንግግር ውጪ ከመጽሐፍ ቅዱስ ሐሳብ ውጪ የሆነ ነገር ብናገር ብዙ ማይጥም ነገር ይኖራል። ስለዚህ አንተ በመጽሐፍ ቅዱስ ማስረጃ ይሄው እዚህ ክፍል ላይ ስዕላት መጽሐፍ ቅዱስ እንዳልሆኑ ይሄ ክፍል ይናገራል ትለኛለህ። በዛ ማስረጃነት እንቀጥላለን። እሺ ፈለገ እኔ እንግዲህ ላውራና እድሉ ከሰጠኝ አይቀር እኔ አሁን እንግዲህ እዚህ ለትምህርትና ለውይይት ነው የመጣ ነው።
እኔ አንድ ጊዜ ስዕላት መጽሐፍ ቅዱስን በተመለከተ አስቀድምልኝ። አንድ ጊዜ ምን ላይ እናንተ ዘጸአት 34 በቁጥር 17 ሰጥቻለሁ እኮ። ኦሪት ዘጸአት ምዕራፍ 34 ቁጥር 17 እሺ ቀልጠውም የተሰሩትን የአማልክት ምስሎች ለአንተ አታደርግ ይላል። አዎ ሌላም ቦታዎች አሉ ላወጣልህ የጠየቁት እችላለሁ። ጥያቄ actually ምንድን ነበረ? ለምሳሌ ሌላ ቦታዎች ከመሄዳችን በፊት ስዕላት ያው ምስሎች የጠየቁት ጥያቄ እንዴት ምንድን ነው? መሰለህ ፈለገ አንተ ይኸውልህ የፈለከውን ነገር ሚኪ ስዕላት እኔ ሲባል የፈለኩት ነገር ምንድን ነው ሊትራሊ አላልኩህም። ሚኪ እባክህን አንድ ጊዜ አዳምጠኝ። የጠየቁት ጥያቄ ምንድን ነው? እሺ የጠየቀው ምን ስዕላት በስዕላት ዙሪያ ላይ የተነሳውን ነው አይደል እያወራን ያለው? በስዕላት ዙሪያ ሚኪ ስናወራ በቀጥታ ደግሞ እባክህን ዘጸአት አንድ ለአንተ ጊዜ አታድርግ። አንድ ጊዜ የጠየኩን ጥያቄው ደግመህ በልልኝ። ወደ ሌላ ሀሳብ አትሂድ እና ከላይቭ ማትወጣ ፕሊስ። መጽሐፍ ቅዱስ ከፈለክ እኔ ያወጣልሃለሁ። እዚሁ ላይ ጥቅሱን ንገረኝ። እኔ ስላለው ችግር የለውም። አሁን ወደ ላይቭ ተመለስ እና ከላይቭ አትውጣ። የጠየኩ ጥያቄ ምንድን ነበር? አሁን የሆነ ጥያቄ ጠየኩ። ከዛ በኋላ ምን አይነት ጥቅስ ሰጠኝ? ቀልጠው የተሰሩ የአማልክት ምስሎችን ለአንተ አታደርግ። ቀልጠው የተሰሩ የአማልክት ምስሎችን ለአንተ አታደርግ የሚል ጥቅስ ሰጠኝ። ምን ብዬ ነበር የጠየኩ ሚኪ? ጥቅስ ስጠኝ አይደል ያልከኝ? በስዕል ዙሪያ ያለውን ነገር እኮ ምን ብዬ ነው የጠየኩ? ምን አይነት ጥቅስ ስጠኝ ብዬ ነው የጠየኩ? ከማንኛውም ጥቅስ ስጠኝ ነው ያልከኝ። በስዕላት ዙሪያ ያለውን ነገር የመጽሐፍ ቅዱስ ቃል ጥቅስ እንደዛ ብዬ ስጠኝ ነው አይደለም የምትለኝ። የጠየኩ። በስዕላት ዙሪያ ማንኛውንም ጥቅስ ስጠኝ ብዬ ነው ያልጠየኩ። ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ ነው ያልኩ። አንተ ደግሞ ምን አይነት ጥቅስ አወጣህልኝ? ቀልጠው የተሰሩ የአማልክት ምስሎች ለአንተ አታደርግ የሚል ጥቅስ። ኦኬ እኔ የጠየቅኩህ አሁን ስለ ጣዖታት ነው። እንዴት ማለት በክርስቶስ ኢየሱስ የሚያምኑ ክርስቲያኖች ጣዖታት መጽሐፍ ቅዱሴ ናቸው ወይንስ አይደሉም ብለው እንዴት ይወያያሉ? ይሄ እኮ በጣም እኮ ምንም አይነት ትርጉም የማይኖረው ሀሳብ ነው። አሁን እኔ ጥያቄ ጣዖታት ሊመለኩ ይገባል ወይንስ አይደለም ብዬ አይደለም የጠየቅኩ። ስለ ጣዖታት ቢሆን የጠየቅኩ ትክክል ነው ጥያቄ። ማነው የሰጠው ጥቅስ? በቃ እዚህ ጋር ቃል በቃል ምን ይላል? ቀልጠው የተሰሩ የአማልክት ምስሎችን ለአንተ አታድርግ ይላል። ስለዚህ ማንም ሰው ጣዖታትን ቀልጠው የተሰሩ በብረት ሊሆን ይችላል፣ በምንም የተሰሩ ጣዖታትን በአጠቃላይ ለራሱ ሊያደርግ አይገባም። እኔ ግን የጠየቅኩ ስለ ስዕላት ነው፣ ስለ ጣዖታት አይደለም። ስለዚህ አሁንም እባክህን ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ። ፈለገ እንደዛ ከሆነ አንተ ስዕላት የመጽሐፍ ቅዱሳዊ ስለመሆናቸው የሚናገር የመጽሐፍ ቅዱስ ቃል ስጠኝ። እሰጥሃለሁ፣ በደንብ እሰጥሃለሁ። ነገር ግን ሁለት እግር አለኝ ተብሎ ለዛፍ አይወጣም። ስለዚህ በመጀመሪያ ያዝነውን ጨርሰን ነው አንተ ደግሞ እኔን የምትጠይቀው። በመጀመሪያ ላለ ሀሳብ መጽሐፍ ቅዱስ ማስረጃ። ቆይ አንድ ጊዜ ቆይ። እንደዚህ አይነት ሰጥ አገባ ውስጥ ምናምን ማንም ሰው መግባት አይችልም። እኔ ለእንደዚህ ነገር አልመችም። ሚኪ በደንብ አድርጋ አዳምጠኝ። ለምሳሌ ኢየሱስ ክርስቶስ ጌታ ነው ወይስ አይደለም ብዬ ስጠይቅ ባጭሩ ጌታ ነው ያልከኝ ኦርቶዶክሶች ምን ይላሉ የሚለውን ነገር አድምጠና ሰምታ አይደለም ያልከው፣ እምነት ስለሚል ነው። አንተ የኢየሱስ ክርስቶስን ጌትነት ካቶሊኮች ኖሩ አልኖሩ፣ ኦርቶዶክሶች ኖሩ አልኖሩ ስላመንክ ነው የመለስከው። ስለዚህ በተመሳሳይ አሁን እኔ የጠየቅኩን ጥያቄ ኦርቶዶክሲያን ኖሩ አልኖሩ ወዘተረፈ ሌላውንም ነገር ተው፣ ስለ አንተ እምነት ነው። እምነትን ደግሞ ስጠይቅ ኦፍኮርስ ስዕላት መጽሐፍ ቅዱስ አይደሉም ብለኛል። መልካም። ስለዚህ እንዳልሆኑ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ አልኩ። አንድ ጥቅስ ሰጠ፣ የሚናገረው ስለ ጣዖት ነው። ስለዚህ እምነትህን እንደተናገርኩ ሁሉ ለእምነት ደግሞ መሰረት የሆነውን የመጽሐፍ ቅዱስ ክፍል ስጠን። ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ፈለገ አንድ አሁን ትንሽ ደቂቃ ስጠኝና ላውራ። ለምን መሰለህ ማውራው ትንሽ ደቂቃ ከመስጠቴ በፊት ማስረጃ አይ ትንሽ በጣም ትንሽ አልሰጠም። ቆይ ትንሽ በመጀመሪያ መጽሐፍ ቅዱስ ለምን መሰለህ እንደዛ ነው። ሰዎች የግል ሀሳባቸውን እንዲናገሩ ማልፈቅደው ለምን መሰለህ ሚኪ፣ አንተ የምትናገረው ንግግር በአጠቃላይ ለአንተ ትክክል ሊመስል ይችላል። ነገር ግን ከሌላ ቤተ እምነት አማኝ ጋር ስታወራ በጣም ልትጠነቀቅ የሚገባው ትልቁ ፖይንት ምንድን ነው መሰለህ? አንተ የምትናገረው ንግግር በአጠቃላይ ለእኔ ተረት ተረት ሊሆን ይችላል። እኔም አንተ ስትጠይቀኝ ከመጽሐፍ ቅዱስ ሀሳብ ውጭ ወጥቼ ምን መሰለህ ሚኪ፣ ብዙ ጊዜ ምናምን እያልኩ ማወራ ከሆነ ባጭሩ ከመጽሐፍ ቅዱስ ማስረጃና ሀሳብ ወጥቻለሁ ከልቤ አፍልቄ ስነግርህ ለአንተ ተረት ተረት ነው የሚሆነው።
ስለዚህ ለኔ አሁን አንተ ሐሳብ ምንድነው ምናምን እሱን ስቶፕ አትንገረኝ። በመጽሐፍ ቅዱስ የማስረጃ ቅድም በገባህበት ሞራል ማለት ነው። በመጽሐፍ ቅዱስ የማስረጃ ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። ስለ ጣዖታት አይደለም የጠየቁ ስለ ስዕላት ነው። አመሰግናለሁ ፈለገ። እኔ ልልህ የፈለኩት ምንድነው እኔ ስለ ተረት ማስረጃ ላወራ ሳይሆን በአጭር ቃል ማስረጃ እኔ አሁን አንተ ልትል የፈለግከው ምንድነው? እኔ ሚኪ አንተ እንደዚህ እኮ አይነት ነገር ይኸውልህ ስለማልቀበል ምናልባት ይኸውልህ ፈለገ አንተ የመጽሐፍ ቅዱስ ቃል አስተማሪ መጽሐፍ ቅዱስ ጋር የምትውል ጊዜ የምትወስድ ሊሆን አይደለም። ይችላል። እኔ ኢንኬዝ አስተማሪ አጋጣሚ አይደለሁም ቆይ ልንገርህ ፈለገ አይደለሁም ሚኪ ፕሊስ ምንም ማስረጃ። እሺ አንተ እስቲ ደግሞ ወደ አንተ ልምጣና እዛው ማስረጃ እንትን በመጀመሪያ እንበልና ማስረጃ አንተ እውነትህን መጽሐፍ ቅዱስ ወደ እኔ ትመጣለን ያለው ሚኪ እኔ እኔ አልቸኩልም። እሺ እኔ አለሁኝ ሳልዘጋጅ ይቅርታ አድርግልኝና ሚኪ። ሳልዘጋጅ በዚህ በሰላት ዙሪያ ሳትዘጋጅ እኮ ገብተህ ሳልዘጋጅ ነው ጥቅስ ለመስጠት የሞከርከው እኮ አንተ ነህ። ስለዚህ ከመጣሽ ቆይ ማርያም ልንገርህ ታምጣሽ ነው። በደንብ አዳምጥ። በመጀመሪያ ቆይ ተወዳጅ ወንድማችን እንዴ እንደዚህ አይነት ሰጠ ገብ ውስጥ መግባት የለብህም። በመጀመሪያ ስዕላት መጽሐፍ ቅዱስ አይደሉም ብለህ እኮ በተደጋጋሚ ኮሜንት ላይ እኮ በተደጋጋሚ ስጽፍ የነበርኩ አንተ ነህ። እሺ ነው ከኮሜንት አልፎ ግባና የመጀመሪያ ውይይቱ ሌላ ስለነበር ነው። እኔ በልሳን ዙሪያ ላይ ተዘጋጅቼ ነበር የመጣሁት። እኔ ሚውት እያረኩ ከማወራ ራስን ተቆጣጥረህ ብታዳምጠኝና በነፃነት ብታወራ ጥሩ ነው። ከመጣሽ ማርያም ታምጣሽ አስገባን ገባ። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንል አይደሉም አልከን። አይደሉም ካልክ በኋላ እሺ እምነትህን ነገርከን፣ ማስረጃ ስጠን አለ። ማስረጃ ስትሰጠን ደግሞ ለጣዖታት የተነገሩ ሐሳቦችን ጥቅሶችን ከመጽሐፍ ቅዱስ አውጥተህ ነገርከን። ያ ደግሞ የኛ ፖይንት አይደለም። ኦኬ ርዕሳችን ስለ ጣዖታት አይደለም። ጣዖታት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? ጣዖታትን ሰዎች ወርሺፕ ሊያደርጉ ይገባል ወይስ አይገባም በሚል ሐሳብ ውስጥ አንድ ክርስቲያን ሊገባ አይችልም። ለምን? ምክንያቱም አምላካችን እግዚአብሔር በቀጥታ ጣዖታትን እንድንጸየፍ ስላዘዘን፣ ከእርሱ በቀር ሌላ አምላክ እንዳናመልክ ስላዘዘን ስለ ጣዖታት ቁጭ ብለን አናወራ። አሁን ግን ስለ ስዕላት አነሳን። ለምን? እኛ ስዕላት መጽሐፍ ቅዱሴ ናቸው ብለን ስለምናምን። እሺ ፈለገ አትናቴዎስ አንተ በስዕላት ዙሪያ ምንድነው የምታምነው? አለው እኔ አልቸኩልም አለው የትም አልሄድም። በመጀመሪያ ግን የያዝነውን ጨርሰን ነው ወደ እኔ ሐሳብ የምንመጣው። ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም። አንተ መጽሐፍ ቅዱስ ሐሳቦችን መልስ ስላጣ አንተ ሲያሳየኝ ምናምን አይነት ሰጣ ገባ ውስጥ እንዳገባ እስከ ጥግ ያመንከውን ነገር በመጽሐፍ ቅዱስ ማስረጃ ታሳየናለህ። አንተ ዝግጁ ካልሆንክ ግን በምንም አይነት ታምር ደግሞ ወደኛ መጣ እናንተ ትምህርት ምንድነው እንዳትል። ልክ ተዘጋጅተህ ስትመጣ እናስገባሃለን። ከዛ በኋላ የተዘጋጀውን ሐሳብ ባጠቃላይ እንሰማሃለን። ከዛኛም ተጠይቀናል። ሌላ ጊዜ ሳትዘጋጁ እንዳትገቡ ምናወራችሁ በዚህ አይነት ሙድ ስለሆነ ማለት ነው። ስለዚህ ተወዳጅ ወንድማችን ሚኪ ስዕላት መጽሐፍ ቅዱስ አይደሉም ብለኛል። እንዳልሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ትሰጠናለህ። ካልተዘጋጀ እንተውና በተዘጋጀበት ሐሳብ እናወራለን። ግልጽ ነው ወንድማችን? ማይክን ክፈት እናውራ። እያወራ ከሆነ ማይክ ሚውት ነው። እየጠበቅን ነው። ፈለግ እኔ አንዴ ላውራ። ቆይ ፓስተር አንድ ጊዜ ወንድማችን ሚኪ ምን አልከኝ? ፈለገ ከኔ ጋር ወይ እስካሁን ሳውራ እየሰማኸኝ አልነበረ? አሁን መሀል ላይ ቅድም እንትን ላይ ገብታኝ ነው ኔትወርክ እቺ ላስት ያልከው ነገር ትክክል ነበር። ኔትወርክ ትክክል ነበር። ኔትወርክ ሲበላሽ እዚህ ጋር አንተ አካውንት ላስት ያወራው በእውነት እሺ። ኤኒዌይስ ስዕላት መጽሐፍ ቅዱስ እንደሆኑና እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ማን ነው? እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ሰጠን። አንድ ካልተዘጋጀ በየትኛውም አይነት ታምር ስለዚህ ሐሳብ አናወራም። ስለተዘጋጀበት ሐሳብ ግን እኔ አወራለሁ። መልካም። እኔ እንግዲህ በስዕላት ዙሪያ ላይ አሁን አጋጣሚ እንትን ላይ ነበርኩኝ፣ ጥቅሶች አላወጣሁትም። ኤኒዌይስ ግን በደንብ ልናወራ እንችላለን። እኔ ደስ ይለኛል በዚህ ዙሪያ ላይ። ያ ማለት እኔ ጥቅሶቹ አላዘጋጀሁም እንጂ አይልም ማለት አይደለም። ኤኒዌይስ ግን አይቼዋለሁ። ያንተም ደቂቃ ልስጥ። ሶስት ሰዎች አሉ። ሶስት ሰዎች አውርቼ እስከምጨርስ እድል ልስጥ። እዚሁ ገስት ላይ ሆነ ጥቅሶቹን መፈለግ ትችላለህ። መልካም መለሳለሁ። አይ ሳትወጣ ይኸው እዚሁ ላይ እዚሁ ገስት ላይ ሆነ
ፓስተር ደሜ ለምን ወጡ? ለምን ይወጣሉ? እርሶ እዚሁ ገስ ላይ ሆነ ጥቅስ ትፈልጋለህ? ይኸው ሰዓት እሰጥሃለሁ። ከዛ በኋላ ልክ እነሱን አውርቼ እንደጨረስኩ ከአንተ ጋር አወራለሁ። በመጽሐፍ ቅዱስ ማስረጃ እንቀጥላለን። ተስማማን ወንድማችን? እሺ እሺ በጣም ጥሩ። እሺ ስለዚህ እዚሁ ገስ ላይ ትሆናለህ፣ ጥቅሶችን ትፈልጋለህ። ከዛ በኋላ እድል እንሰጥሃለን፣ እናወራለን። ፓስተር ደሜ ለምንድን ነው የሚወጡት? ለምንድን ነው የሚወጡት? እርሶ ትልቅ አስተማሪ አይደሉ እንዴ? ለምን ይወጣሉ? መውጣት የለበትም። እሺ ዋይ የሚል አካውንት ይሰማል? ዋይ ዋይ የሚል አካውንት አቤት ፈልይ፣ እንዴት ነህ? እግዚአብሔር ይመስገን። ሰላም ነህ? እሺ ወንድማችን ማንን በልስንም? ዮናስ እባላለሁ። እሺ ዮናስ ከቤተ እምነት ነው የመጣው? ፕሮቴስታንት። በጣም ጥሩ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለህ ታምናለህ? ስዕላት ለምሳሌ። እሺ ስዕላት መጽሐፍ ቅዱሳዊ አይደሉም ብለህ ታምናለህ ወንድማችን ዮናስ? ኦርቶዶክስ የለጠፈችው ስዕል መጽሐፍ ቅዱሳዊ አይደለም ብዬ አምናለሁ። መጽሐፍ ቅዱስ ላይ ስለ ስዕል የሚናገር አለ፣ እሱ ትክክለኛ ስለ ስዕል የሚናገረው ክፍል አለ። ኦርቶዶክስ ግን የምታምነው ስዕል የሚታጠንለት የሚሰገድለት ወተት ያፈልቃል የሚባል በባለፈውም ካስታወስ ከኤርሚያስ ጋር የሆነ ርዕስ ነበራችሁና የዛኔ አልችል ብለህ ነው አቅቶ ነው ወርድ እንትን ያልከው ማለት ነው። እሺ እና የኦርቶዶክስ ስዕል መጽሐፍ ቅዱሳዊ አይደለም ብዬ አምናለሁ። እሺ ተወዳጁ ወንድማችን ዮናስ ምናልባት ካንተ በፊት ለገባ ለአንድ ወንድሜ ሳብራራ ነበረ። ተወዳጁ ወንድማችን በኢየሱስ ታምናለህ አይደል ዮናስ? አዎ በጣም ጥሩ። ጌታችን ኢየሱስ ክርስቶስ ሲሰቅሉ የነበሩትን ምራቃቸውን እንትፍ ሲሉበት የነበሩትን ሰዎች በአጠቃላይ ያሸነፈው በፍቅሩ ነው። ይሄንን ታምናለህ አይደል ዮናስ? ትክክል። በጣም ጥሩ። እና ለእምነት ምንም ያክል ቀናይ ብትሆን እባክህ ለሌላው ጊዜ በመጽሐፍ ቅዱስ ሐሳቦች ገብተህ ስታወራ ኦርቶዶክስ የሆኑ ሰዎችን አስከፋለሁ ብለህ ለመበሻሸቅ ብለህ አላስፈላጊ የሆኑ ነገሮችን አትናገር። ስትገባ ጀምሮ ምን አልክ? ኦርቶዶክስ የለጠፈችው ምናምን። ብራዘር ወደ እነዚህ አይነት ሐሳብ ውስጥ አትገባ። እሺ ሌላው ጊዜ አንተ ያለህ እውነት በቂ ነው። ኦኬ የምታምነው መጽሐፍ ቅዱስ ላይ ያለው እውነት በቂ ነው። ኦርቶዶክስ የሆኑ ሰዎች በዚህ ዙሪያ ተሳስተዋል ብለህ ካመንክ መተህ በመጽሐፍ ቅዱስ የማስረጃ ይሄ ትምህርታችሁ ይሄው እንዲህ ነው፣ መጽሐፍ ቅዱስ እንዲህ ይላል፣ እናንተ ደግሞ ከመጽሐፍ ቅዱስ ውጭ እንዲህ ብላችሁ ታምናላችሁ እና ይሄ ነገር ትንሽ ይጋጫል ብለህ በፍቅር ማስረዳት ትችላለህ። ሐዋርያት የኢየሱስን ወንጌል የሰበኩት ሰዎችን እያበሸቁ አይደለም ብራዘር። ወደ ግሪክ ሲደርሱ ወደ ቱርክ ሲደርሱ ባህላቸውን እምነታቸውን የነበሩበትን አይነት ስታፍ እያበሸቁ እያንጓጠጡ አይደለም፣ በፍቅር ነው የሰበኩት በፍቅር። እና አሁን እዚህ ጋር መጣ አንተ እኮ አልችል ብለህ ነው ከዚህ በፊት ዋስ ምንድነው ፖይንቱ? እኔ እንደዚህ የምበሳጭ ሰው አይደለሁም የኔ አባት። እሺ ሌላው ጊዜ ለማለት የፈለኩት ምን መሰለህ፣ ፕሊዝ ቆይ ተረጋጋ አንድ ጊዜ። ሌላ ጊዜ ስትገባ ወንጌል ሰዎችን ማስተማሪያ፣ ወንጌል ሰዎችን ምናነጽበት የክርስቶስ ኢየሱስ ቃል እንጂ ሰዎች የምናበሽቅበት አይደለም። እና ከዚህ አይነት ሙድ ውጡ። ምድራዊ ሰዎቹን ተዋቸው። አገልግሎታችሁ ግን በዜሮ ነው የሚባዛው። እውነት ክርስቶስን ለማገልገል የምታስቡ ፕሮቴስታንት ወንድሞቼ አገልግሎታችሁ በዜሮ ነው የሚባዛው። ከእንደዚህ አይነት ሙድ ውጡ። ኤኒዌይስ ወንድማችን አሁን ያቀረበውን ሐሳብ እንግዲህ ሲገባ ሰምታችሁታል ሁላችሁ እና በመጣበት አይነት ቶን እኛም እናወራለን። ምን ማለት ነው? የሙድ እያያዝን እያለገጠን ምናምን አይደለም። በዛው ያክል ግን ጠንከር ጠጠር ብለን በመጽሐፍ ቅዱስ ማስረጃ እናወራለን። እውነት ይሄ ፐርሰን መጽሐፍ ቅዱስን ያውቃል ወይ አያውቅም? አሁን ከዚህ በኋላ የምናየው ነገር ይሆናል። ስዕላት መጽሐፍ ቅዱሳዊ አይደሉም ብሏል። ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ሰጠን። ምን ላይ እናውጣ? አሁን ወደ መጽሐፍ ቅዱስ ነው የምንገባው። መልካም መሰለህ። አሁን ቅድም እንዳልኩ ፈሌ ተረድተኝ ከሆነ አስጨርሰኝ።
ወንድማችን ምንም አይነት ሐሳብ አስተያየት አሁን አትቀጥልም። እሺ የኔ አባት ዮናስ ምን ታደርጋለህ? ስዕላት መጽሐፍ ቅዱስ አይደሉም ብለህናል። ስለዚህ ጥቅስ ነው የምትሰጠው። መጽሐፍ ቅዱስ ይናገራል። አሁን አንተ ዝም ትልና መጽሐፍ ቅዱስ ይናገራልና ምን ላይ እናውጣ? የትኛው መጽሐፍ ቅዱስ ክፍል ላይ ነው ስዕላት መጽሐፍ ቅዱስ አይደሉም የሚል ሐሳብ ያገኘው? አሁን ማይክን ክፈትና መልስልን። ምን ላይ እናውጣ ዮናስ? እያወራ ከሆነ ማይክ ሚዩት ነው። የማይክ ምልክቱን ክፈተው። እሺ ምን ላይ እናውጣ? ኦርቶዶክስ ጋር ያለው ስዕል ስማኝ፣ ቆይ አስጨርሰኛ። አሁን እርግጥ አታርጌ ሲሆን ሐሳብና ኦርቶዶክስ ጋር ያለው ስዕል ነው ብዬ አላምንም። ጣዖት ነው ብዬ ነው የማምን። እሺ ለምን የሚታጠንላቸው የሚሰገድላቸው ወተት ሁሉ ያፈልቃሉ ተብሎ የተጻፈላቸው ናቸው ኦርቶዶክስ ጋር ያለው ስዕል። ይህንን ደግሞ አንተም ታውቃለህ። በገድላት እኮ ሌላ ቦታ ስላለ ፕሮቴስታንት ጋር ስላለ ግልጽ የሆነ ነገር አለ። ቆይ እናንተ ቸርች ስዕል አለ? እሺ አዎ፣ ለምሳሌ መካነ ኢየሱስ ላይ አለ ስዕል። ግን ያን ስዕል መካነ ኢየሱስ ቤተክርስቲያን ነው ወተት ቆይ አንድ ጊዜ የመካነ ኢየሱስ ቤተክርስቲያን አማኝ ነው ወይ? እንዴ ፕሮቴስታንት እኮ ናቸው እነሱ ወንጌላውያን ናቸው። አንተ የመካነ ኢየሱስ ቤተክርስቲያን እኛ ማለት እነሱ ዮናስ የጠየቁት? አዎ መካነ ኢየሱስ ነኝ። መካነ ኢየሱስ ነህ? ስለዚህ የህፃናት ጥምቀት ታምናለህ አይደል? በህፃናት ጥምቀት አምናለሁ። በጣም ጥሩ። የህፃናት ጥምቀት መጽሐፍ ቅዱስ ላይ የሚናገር አንድ መጽሐፍ ቅዱስ ማስረጃ ይሰጣል። መካነ ኢየሱስ አማኝ መሆንንና ለመሆንን ልለይ። ስለ ጥምቀት ርዕስ ስታመጣ እናወራለን። አሁን ስለ ስዕል አሁን ፕሊስ አዳምጠኝ እባክህን ዮናስ። አንተ የመካነ ኢየሱስ አማኝ መሆን አለመሆንን መለየት አለብን። በቃ አይደለም ይሄ ችግር የለም። አልጠይቅም። በቃ ችግር የለም። አትሸልመኝ። እኔ መካነ ኢየሱስ እንኳን አልሆንኩ። አሁን ስለ ስዕል እያወራ የነበረው ወደ ስዕል የነበረው ርዕስ እኮ ስለ ስዕል። ስለዚህ መጽሐፍ ቅዱስ የሆኑ ስዕላቶች አሉ ብለህ ታምናለህ? እንገባለን፣ እናወራለን ስለ ጥምቀት። አሁን ስለ ዮናስ ስዕል እሺ አዳምጠኝ ፕሊስ። እሺ ይቅርታ፣ በቃ ወደዛ ሐሳብ አለ። እኔም ለጊዜው ማወቅ የፈለኩትን ነገር ስላወቅ ወደ ሌላ ሐሳብ አልሄድም። ስለዚህ አንተ ምንድን ነው ያልከን? ኦርቶዶክስ ቤተክርስቲያን ያሉ ስዕላቶች ጣዖታት ናቸው። ሉትራን ጋር ደግሞ ያሉ ስዕላቶች ደግሞ ስዕላቶች ናቸው ብለናል። ስለዚህ ስዕላት መጽሐፍ ቅዱሳዊ የሆኑ ስዕላቶች አሉ ብለህ ታምናለህ አይደል ዮናስ? አለ አምናለሁ። የትኞቹ ስዕላቶች? ለምሳሌ የመላእክት ስዕላቶች አሉ ሉትራን ጋር፣ የጌታችን ኢየሱስ ክርስቶስ ስዕላቶች አሉ ሉትራኖች ጋር። እነዚህ ስዕላቶች በአጠቃላይ መጽሐፍ ቅዱስ ናቸው ብለህ ታምናለህ አይደል? ማይክን የሚታታርገው ስዕል መጽሐፍ ስዕል ማለት ነው። ስዕል አሁን እኮ ሉትራኖች ጋር ያሉት ስዕላቶች የሚታጠኑለት የሚሰገድለት ወደ እሱ ቃል መጽሐፍ ቅዱስ ላይ ችግር የለውም። አሁን ስለሆኑት ነው በቃ ችግር ሰምቻለሁ ዮናስ። ወይ ጌታ ሆይ ሉትራኖች ጋር ያሉ ስዕላቶች መጽሐፍ ቅዱስ ናቸው ብለናል። መጽሐፍ ቅዱሳዊ የሆኑ ስዕላቶች እንዳሉ ከመጽሐፍ ቅዱስ አንድ ማስረጃ ወጣና ስጠን። አሁን የኦርቶዶክሶቹን በቃ እርሳው። እሺ አሁን መጽሐፍ ቅዱሳዊ ደግሞ የሆኑ አሉ ብለናል። በጣም እኔ ይሄንን ስሰማ እንግዲህ የመጀመሪያ ነው። ስለዚህ ከመጽሐፍ ቅዱስ ላይ አንድ ማስረጃ ፈለገ ስማኝ። እኔ አሁን ላወራ የምፈልገው ኦርቶዶክስ ላይ ስለተሰቀሉት የጠየቁን ጥያቄ ብቻ መልስ የተባሉ ስለሚመለኩት። በመጀመሪያ የራሱ አሮባት የሰው ታማስላለችም አታደርገው ብራዘር። በመጀመሪያ ስለ ኦርቶዶክስ እናወራለን። እኔ ያለው ዮናስ አሁን ከዚህ በኋላ ስለ ጮክ ደጋግመን አንድ ቃል ስለወራ እኔ አላዳምጥም። እሺ ኦኬ ሶ መጣ የኦርቶዶክስ ሚታጠን ሚሰገድ ምናምን አካኪ ዘረፍ አልከን። እሺ ሰማነ፣ በቃ ችግር የለው። እሺ አንተ በቃ አሪፍ ነህ። እሺ ያን ሰምተናል። ወደዛ ሐሳብ ዘልቀን ከመውራታችን በፊት በመካነ ኢየሱስ ሉትራኖች ጋር ያሉ ስዕላቶች መጽሐፍ ቅዱሳዊ ናቸው ብለናል። ኦኬ ስለዚህ መጽሐፍ ቅዱስ የሆኑ ስዕላቶች እንዳሉ እኔ ከአንድ ፕሮቴስታንት እኔ ሰምቼ አላውቅም። ስቲል ነው በዚህ እንግዲህ በህይወት አጋጣሚ ሰምቼ አላውቅም። ስለዚህ ምን ታደርጋለህ? በመጀመሪያ ስዕላዊ የሆኑ ስዕላቶች እንዳሉ በመጽሐፍ ውስጥ ማስረጃ ታሳየናለህ። ከዛ ደግሞ በመቀጠል ደግሞ በኦርቶዶክስ ቤተክርስቲያን ውስጥ ያሉ ደግሞ ስዕላቶች መጽሐፍ ቅዱስ እንዳልሆኑም ደግሞ በመጽሐፍ ውስጥ ማስረጃ ታሳየናለህ። በመጀመሪያ የምንጀምረው ግን መጽሐፍ ቅዱስ ከሆኑት ነው። መጽሐፍ ቅዱስ ላይ ከዘፍጥረት እስከ ዮሐንስ ላይ የትኛው ክፍል ላይ ነው መጽሐፍ ቅዱስ የሆኑ ስዕላቶች አሉ የሚለው? አንድ ጥቅስ ሰጠናል።
ወንድማችን ዮናስ። ከዛ ውጪ ደጋግማ የሆነ ሀሳብ ስለወራ አካኪ ዘረፍ ስላልክ ስለጮህ ማንም ሰው አይሰማም። እሺ። እና 10 ጊዜ ሚውት ስትከፍት 99 ጊዜ ሚውት ስለምትደረግ አትቸኩል። ስለጠየቅን ነገር ብቻ ስታወራ ነው ምን ሰማ እንጂ ስለጮክ ሌላ ቦታ ስትጮህ ምናምን ሰዎች ሰምተው ሊሆን ይችላል። እኛ ጋር ግን እንደዚህ ነቀል የለም። የኔ አባትና ዮኒ ብራዘር ምኑ ላይ እናውጣ? ከዘፍጥረት እስከ ዮሐንስ ራዕይ አንድ ጥቅስ ስጠን። ስዕላት መጽሐፍ ቅዱሳዊ ናቸው። እሺ ፈለገ አሁን አንደኛ ለመወያየት ከሆነ የኛ እናውጣ የጠየቁን ብቻ መጽሐፍ ቅዱሳዊ ስዕላቶች አሉ ብለሃል። ምን ላይ እናውጣ ብራዘር? ሚውት አረጋለሁ። ሚውት አረጋ። ይኸው ለምሳሌ አሁን አረኩ። ማረግ ለምንድን ነው? ሌላ ነገር ልትወያይ አልገባማ። ሚውት አረጋለሁ። አሁንም ጥቅስ ብቻ ተናገር። ብሶት ስለተናገርክ ማን ያላደምጥህም? ብሶት ሌላ ቦታ ሚውት አታድርግ ፈለገ። ልንወያይ ከሆነ እንወያይ። ሚውት እንዳላረግ የምትፈልግ ከሆነ ቀጥታ ማይክን ከፍተህ ስዕላት መጽሐፍ ቅዱሳዊ ናቸው ወይም ደግሞ መጽሐፍ ቅዱስ የሆኑ ስዕላቶች አሉ የሚል የመጽሐፍ ቅዱስ ማስረጃ ስጠን። ቶሎ በል ፈለገ። እየሰማኸኝ ነው? አንደኛ ሚውት አታድርገኝ። በቃ ተጨረስክ። እኔ ደግሞ እንድናገር ከሌለ የለኝም ትልና ወደኛ ሐሳብ እንገባለን። እሺ ከሌለ እኔ ምን አይነት ነገር እጣላለሁ መሰላችሁ? የዚህን ያክል የኔ ወንድማችን ይሄን ያክል ማስጨነቀው ለምን መሰላችሁ? አንዳንድ ጊዜ ፐርሰናሊ ሳያውቁ እንደሚያውቅ እንደዚህ እንደዋቂ አክት የሚያደርጉ ሰዎች እኔ ፐርሰናሊ አይመቹኝም። የመጽሐፍ ቅዱስን 5% እንኳን ሳታነቡ ከዘፍጥረት እስከ ዮሐንስ ራዕይ እንዳነበበ ሰው አክት የምታደርጉ ሰዎች አላችሁ። እና ልክ እንደዚህ ደግሞ በጣም የሚኮፈሱ ሰዎችን አላዋቂ መሆናቸውን በዚህ ልክ ማሳየት እንችላለን። በዚህ ትንሽዬ ነገር ማለት ነው። አሁን እዚህ ጋር ያለው ጀለስ ምንም አይነት የሚሰጠው ጥቅስ ስለሌለው ይሄን ያክል የተጨነቀው። ከሰጠ መቼም እናቱ ወልዷለች ማለት ነው። በቃ እኛ ተገርመን እንሰማለን እናያለን። ምንም አይነት የሚሰጠው ጥቅስ የለም። ስዕላት ሲጀመር መጽሐፍ ቅዱስ ናቸው ብሎ አያምንም። የመካነ ኢየሱስ ቤተክርስቲያን አማኝ አይደለም። ነገር ግን መካነ ኢየሱስ አማኝ ነኝ አለ። ስለ ሕፃናት ጥምቀት አፉ ሞልቶ ምንም አይነት መጽሐፍ ቅዱስ ሐሳቦች መስጠት አይችልም። ስለ ስዕላት መጽሐፍ ቅዱስ ናቸው ብሎ ምንም አይነት ጥቅስ መስጠት አይችልም። ፐርሰናሊ ግን ማውራት የሚፈልገው ግን የሆነች አንድ ነገር ብቻ ነች። ስለዚህ ወደዛ ሐሳብ ከመግባታችን በፊት ምን እናደርጋለን? እንዲህ አይነት ክህደት እንጥሽ ብሎ እስከሚወጣለት ድረስ በመጽሐፍ ማስረጃ እንጠይቋለን። ወንድማችን ዮናስ የቱ ጋር ነው መጽሐፍ ቅዱሳዊ የሆኑ ስዕላቶች አሉ የሚለው? አሁን ማይክን እንደከፈትክ አሁን ሚውት እናደርጋለን። ከእንደገና ሚውት የምናደርገው ለምንድን ነው? ሌላ ነገር የምታወራ ከሆነ ማለት ነው። ሚውት እንዳናደርግ የምትፈልግ ከሆነ ይኸው እዚህ ላይ ያወጣና አንብብልኝ ትለኛለህ። በቃ አንተ የዛን ሰዓት እውነትም በጣም አስገራሚ ሰው ነህ ማለት ነው። ምን ላይ እናውጣ? ፈለገ አንደኛ ሚውት በማድረግ የሰውን ሐሳብ ማስረጃ ቶሎ ይኸውልህ፣ አሁንም ሚውት አታድርገኝ። ምን ላይ እናውጣ? ማስረጃ ምን ላይ እናውጣ? ሚውት አታድርገኛ እንዳወራ ሚውት አታድርገኝም ብለህ አታወራ። ሚውት እንዳላረገ የምትፈልግ ከሆነ ቀጥታ ምዕራፍ እንደዚህ ቁጥር እንደዚህ ላይ በል። ምን ላይ እናውጣ? ምን ላይ እናውጣ? እኔ በመጽሐፍ ቅዱስ እኮ አንድ ደካማ ጴንጤ ይሻላል ካንተ ፈለገ። እሺ ማስረጃ ትሻላለህ። ድርሳናትን አንብብ። እሺ ትሻላለህ። ምን ላይ እናውጣ? ወንጌል እንደምታውቅ ምናምን አታድርግ። እንደማታውቅማ አየነህ እኮ። ግን አሁን እዚህ ጋር ሚውት አታድርገኝ። እኔም ላወራ ሚውት አታድርገኝ። ርዕሳችን አሁን ኦርቶዶክስ ላይ ስላለ ስዕል አይደለም የምናወራው። ስለሱ ስዕል እኮ ምናልባት አሁን የሉትራን ቤተክርስቲያን መካነ ኢየሱስ ስዕል ለጥፋለች እንደምትል ስላሰብኩኝ ነው። መካነ ኢየሱስ ግን የተለጠፈው ምናልባት ስዕሉ የሚሰገድለት የሚታጠንለት አይደለም። አንተም ታውቀዋለህ። እናንተ ጋር ደግሞ ይሰገድለታል፣ ይታጠንለታል፣ ወተት ሁሉ ያፈልቃል ይባላል። ብዙ ነገር ነው ያለው። በነገራችን ላይ እኔ አሁን ይኸውልህ በጌታ ኮንኩ በጣም በቅርብ ነው። ልዩነቱን አስፍቼ እንደዚህ ሳወራህ እንኳን አሁን አንተ መምህር ተብለህ በኦርቶዶክሱ ቤተክርስቲያን ትልቅ ቦታ የተሰጠነ፣ ግን አንድ ደካማ ጴንጤ ግን መጽሐፍ ቅዱስን በማወቅ እንደሚበልጥ ይህንን ማስተዋል አለብህ። ሌላው ደግሞ አሁን አንተ የኦርቶዶክስ ስዕልና የመካነ ኢየሱስ ስዕል እኩል ናቸው ብለህ ታምናለህ? እኩል ናቸው ብለህ ታምናለህ? ፈለገ መልስ። እሺ ወንድማችን ጨረስ አውርተህ ጨርሰህ። እንደ ኦርቶዶክስ አይታጠንላቸውም አይሰገድላቸውም፣ ይሰገድላቸዋል ብለህ ታምናለህ? ዮናስ አይ መልስልኛ።
ዱላ እንደበዛበት ሌባ ፕሊስ እባክህ አራምባና ቆቦ ሀሳብ ላይ ፕሊስ ሰው እንዴት አፉ ላይ እንደመጣለት ያወራል። 11 አይነት ነገር ተናገርከው። ጸጥ አልን። ጸጥ ብለንህ የምትሰጠው ማስረጃ የለህም። ስለ ኦርቶዶክስ ቤተክርስቲያን ስዕላት በመጽሐፍ ቅዱስ የማስረጃ እኔ ልመልስልሃለሁ። ለምን ወረድከው? ለምን ወረድክ? ጌታ ሆይ በነገራችን ላይ ዲስ ማች እባካችሁን ፕሊስ አንዳንዶቻችሁ ገብታችሁ በአፋችሁ አትጸዳሉ። እንዲህ አይነት ነገር ማድረግ በነገራችን ላይ እውቀት አይጠይቅም። ለማንም ሰው ቀላል ነው። ለማንም ሰው ቀላል ነው። ሰው ገብቶ አፉ ላይ እንደመጣለት ማውራት፣ በአፉ መጸዳዳት ምናምን ይሄ ለማንም ሰው ቀላል ነው። መጽሐፍ ቅዱስን እንዳነበበ ሰው ግን አክት አድርጉ ፕሊስ እባካችሁን። እስከ መቼ ድረስ በመጽሐፍ ቅዱስ ማስረጃ በጣም ብዙ ሀሳቦችን አንስተን ማውራት ስንችል፣ በመጽሐፍ ቅዱስ ሀሳቦች በደንብ ብዙ ነገሮችን ዲስከስ ማድረግ ስንችል፣ በዚህ ገባ ሲያቀብጠው ወንድማችን መጽሐፍ ቅዱሳዊ የሆኑ ስዕላቶች አሉ አለ። በጣም ጥሩ እሺ፣ ግን እኔ ቅሬታ ያለብኝ ኦርቶዶክስ ቤተክርስቲያን ትምህርት ላይ ነው አለ። እሺ ችግር የለውም እኛ ያለን እናወራሃለን። ወደዛ ሀሳብ ከመሄዳችን በፊት ግን በመጽሐፍ ቅዱስ ማስረጃ እስቲ መጽሐፍ ቅዱሳዊ የሆኑ ስዕላቶች አሉ ያልከው የትኛውን የመጽሐፍ ቅዱስ መሰረት አድርገህ ነው? አይን ፍጥጥ ጥርስ ግጥጥ መልስ የለማ። ከዛ ሲጨንቃችሁ ደግሞ የሆነ እኛ እንድናስወርዳቸው እኮ ነው የሚፈልጉት። እኛ እንድናስወርዳቸው ከገስት ለእኔ እንደዛ አላደርግም። ልክ እንዲህ ግራ ሲገባ ራስን ሲያዞር አረፋ ሲደፍቀ በራስ ጊዜ ልክ እንደዚህ ትወርዳለህ። እና እባካችሁን እንደዚህ አይነት ነገር ውስጥ አሁን ካንተ አንድ ትልቅ መምህር አንድ ተራ ጴንጤ መጽሐፍ ቅዱስ ያውቃል ምናምን ሶ ዋት። አሁን እኮ እኛ ላይቭ የከፈትከው እኮ ትከሻ ለመለካካት አይደለም። በቃ የሚያውቅ ሰው ካለ ገብቶ ማውራት ምን ያደርጋል? ከኪ ዘራፍ ምንም እኮ ያደርግም እኮ ምንም። ይሄ እዚህ ጋር እንቧከረዩ ምናምን ጣሪያ ነክቶ ታች መፍረጥ አያስፈልግም። ፉከራ ላይ ጎልያድ ጎበዝ ነበር ብራዘር። ፉከራና ሽለላ ላይ ጎልያድን የሚያክለው አልነበረም። አነጣጥሮ መጣል ግን ዳዊት ጎበዝ ነው። ዳዊት የትኛው ቦታ ላይ ሲፎከርና ሲሽለል አላየውም። መጽሐፍ ቅዱስን አንብቡ እና ፉከራ ሽለላ ውስጥ አንገባም። እኛንን እንዲምንችለው እኛንን በዚህ ወጥቶ በዚህ ገብቶ አንድ ጴንጤ በቃ እኛም እንበልጣቸዋለን ምናምን ሶ ዋት። እንበልጣቸዋለን ስላልክ እኮ ተስፋ የምትናረጋት መንግስተ ሰማያትን ልትወርሱ አትችልም። የኔ አባት በእንደዚህ አይነት ሞራል አይደለም በነገራችን ላይ ኢየሱስ ክርስቶስ ወንጌል የሚሰበከው። ፉከራውን ወደ ጎን ሽለላውን ወደ ጎን ተውና እምታከውነ መጣ በመጽሐፍ ማስረጃ ማሳየት። የመጽሐፍ ቅዱስን 2% እንኳን ሳታነቡ እንዳነበበ ሰው አክተ ለምን ታረጋላችሁ? አንዳንዶቻችሁ ከዘፍጥረት እስከ ዮሐንስ ራእይ እንዳነበበ ሰው ነው አክት የምታረጉት። እሱን ፓርት ተውት፣ በቃ ተውት፣ ግድ የላችሁም። አሁን ያ ታይም አልፏል። ፉከራውን ሽለላውን ተውት። መጽሐፍ ቅዱስ የማስረጃ መስጠት ሲያቅታችሁ ስቴዲየም ላይ ተሰብሰባችሁ የተነሳችሁትን ፎቶ እየፖሰታችሁ ይሄው ኦርቶዶክስ ቤተክርስቲያን ወንጌል እናስብራለን ትላላችሁ። ይሄው 30 ሚሊዮን ደረስን፣ ይሄው 20 ሚሊዮን ደረስን። ይሄ ፉከራና ሽለላ በሐሰት የተለወሰውን ትምህርታችሁን እውነት አያደርገውም። 30 ሚሊዮን ገብታ ይሄ የበታችነት ስሜት ነው በመሰረቱ። ከአንድ የቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቅ አንድ ተራ የሆነ ፕሮቴስታንት በእውቀት ይበልጣል። ይሄ የበታችነት ስሜት ነው። ከበታችነት ስሜት ውጡና ምን እያስተማረን ነው? ምን እያስተማረ እኛ ፕሮቴስታንቶች ትምህርታችን ምንድን ነው? እሺ ኦርቶዶክሳውያን ትምህርታቸው ምንድን ነው? እሺ መጽሐፍ ቅዱስ የመሰረት ያለው ትምህርት የትኛው ነው? በቀርን መውራት ያለብን ገብታችሁ ይወላችሁ ሞግ ስላረጋችሁ ገብታችሁ የሆነ አካኪ ዘረፍ ስላላችሁ ምንም የምታመጡት ለውጥ የለም። አስታውሱ፣ እኛ ክርስቲያኖች ነን። እሺ ክርስቶስን የምንከተል ክርስቲያኖች ምራቅ የተተፋባቸውን የታገሰ ጌታ ነው ያለን። ምራቅ የተፉበትን በጥፊ የጸፉትን የታገሰ አምላክ እያለን የምትሰርቡን እናንተን መታገስ አያቅተንም። የምትዘልፉን እናንተን እኛ መታገስ አያቅተንም። ምክንያቱም we are Christians በክርስቶስ ነው የምናምነው። እንዲህ አይነትን ኃያል ድንቅ አምላክ ይዘን የእናንተን ተራ የሆኑ ንግግሮች መታገስ አያቅተንም። ግን በቻላችሁ ታቀም ለኛ ብላችሁ ሳይሆን ለራሳችሁ ስትሉ በመጽሐፍ ቅዱስ መሰረት የመታችሁ ተወያዩ ፕሊዝ። ይሄ እኮ ቀላል ነገር ነው። በፕሮቴስታንት ቤት
ያሉ ብዙ ሐሳቦችን አንስቶ አካኪ ዘራፍ ማለት ይቻላል። ከዛ ሙሉ ወጣችሁ ገብታችሁ በመጽሐፍ ማስረጃ ማውራት፣ ማስረጃ ካለ ማስረጃን መስጠት፣ ከሌለ ሽለለውን ፉከራውን ተውት። ጎልያድን ሲፎክር ስለነበር ማለት ነው። ና ወንድማችን ና ግባ። እሺ ዮናስ መጽሐፍ ቅዱሳዊ የሆኑ ስዕላቶች አሉ ብለናል። መጽሐፍ ቅዱስ የሆኑ ስዕላቶች እንዳሉ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ተሰጠናል። ስለ ኦርቶዶክስ ቤተክርስቲያን ስዕላት እኔ ያለው የጀመርነውን ሐሳብ ከጨረስን በኋላ መቼም ሁለት እግር አለኝ ተብሎ ለዛፍ አይወጣም። የጀመርነውን ሐሳብ ከጨረስን በኋላ አንተ ደግሞ በተቃራኒ ስለኛ ትምህርት ስለኛ ሐሳቦች በአጠቃላይ ያነሳ ትጠይቀናል። በመጀመሪያ ግን የምናደርገው ምንድነው? መጽሐፍ ቅዱሳዊ የሆኑ ስዕላቶች አሉ ብለናል። ምን ላይ እናውጣ? ምዕራፍና ጥቅስ ተነግረናል፣ እናነባለን። ስለዚህ ኦኬ ፕሮቴስታንት የሆኑት ወንድሞቻችን እንዲህ ብለው ያምናሉ። እሺ እሱን እንተዋለን። እኛ ደግሞ ምን እናምናለን ወደሚለው እንገባለን። እሺ ወንድማችን ምን ላይ እናውጣ? የትኛው መጽሐፍ ቅዱስ ማስረጃ እናውጣ? ጨረስክ ፈለገ? እሺ ጨርሼ ይጠየቁ። ይኸውልህ ወንድሜ እያወያየህ ያለኸው ስለ ኦርቶዶክስ ስዕላት ነው አይደለ? ስለ ኦርቶዶክስ ስዕላት ነው አይደለ? ስለሱ አልጠየኩም። ስለሱ ስናወራ ነበር አቅድም። አልጠየኩም። የጠየቁ ጥያቄ በደንብ አድርገህ አዳምጠኝ። እኔ ነኝ አይደል ጠያቂው? እኔ ያልጠየቁን ጥያቄ እንዲህ ብለህ ጠይቀኸኛል ነበር። እኔ ስለ ኦርቶዶክስ ቤተክርስቲያን ስዕላት አልጠየኩም። ሉተራን ውስጥ ያሉ ስዕላቶች መጽሐፍ ቅዱሳዊ ናቸው ብለህ ወዳጅ ወንድማችን፣ እኔ የጠየቁን ጥያቄ መልስና ታወራለህ። ማውራት ትፈልጋለህ አይደል? እኔ የጠየቁን ጥያቄ እያወራን እኮ ነው። አንተ አትመልስም እንጂ አንደኛ ፖዚቲቭ ሁን ፈልግ። መልሳል የለህም። መልስማ እየሰጠሁ ነው ፈልግ። ይኸውልህ መልስ እየሰጠህ ከሆነ በልመልስ ምን ላይ ነው ኦርቶዶክስ ላይ ያለው? ቆይ ስማኝ፣ ቆይ ላውጣልህ ነው። ቆይ አንዴ አስጨርሰኝ። አንድ ሐሳቤን ቆይ አስጨርሰኝ። ይኸውልህ ምን ላይ ነው ተመጀመሪያ ኦርቶዶክስ ላይ ያለው ስዕላት መጽሐፍ ቅዱሳዊ አይደለም፣ ጣዖት ነው ብዬ እየነገርኩህ አልጠየኩም። የሉተራኖች ስዕላቶች መጽሐፍ ቅዱሳዊ ናቸው። እባክህን እኔ አሁን የጠየኩህ እንመጣበታለን። ስለ ኦርቶዶክስ ቤተክርስቲያን ስዕላት እንመጣለን። የጠየኩህ በመጀመሪያ መጽሐፍ ቅዱሳዊ ናቸው ስላልኩ ተብሎ የሚታሰብ ኦርቶዶክስ ጋር አይደለ እንዴ ዮናስ? ስለ ኦርቶዶክስ ቤተክርስቲያን ስዕላት እኔ መልስልሃለሁ። አሁን እኔ ጠየቅኩ መጽሐፍ ቅዱሳዊ የሆኑ ስዕላቶች አሉ ብለህናል። ምን ላይ እናውጣ? ምዕራፍና ቁጥር ንገረኝ። በጣም ቀላል ነው። አንብበን ይኸውልህ አሁን እኮ ሉተራል ቤተክርስቲያን መካነ ኢየሱስ አለ። ፈለገ እየሰማኸኝ ነው? መካነ ኢየሱስ ላይ የሆነ ስዕል አለ ብለህ እንደምትጠይቀኝ ስላሰብኩ ነው። ስማኝማ፣ ይኸውልህ ኦርቶዶክስ ላይ ያለው ከዚህ በኋላ ልክ ስምህን ስጠራ ማታዳምጥ ከሆነ እኔ ሳወራ ከኔ እኩል የምታወራ ከሆነ ምንድነው የምናደርገው? ልክ እንደዚህ ሚት እያደረግን ነው የምንቀጥለው። ስሜትን መቆጣጠር የማትችል ከሆነ እኛ ስሜትን እንቆጣጠርልሃለን። ምክንያቱም እኩል ስናወራ ታች ያለ ሰው ስለማያዳምጠን። እሺ ተወዳጆች፣ መጽሐፍ ቅዱስ የሆኑ ስዕላቶች አሉ ብሎን ነበር። ኦኬ ጠየቅነው። ስለያ ነገር ነው። የኦርቶዶክሶች ስዕላቶች እንደዚህ አይደሉ ወይ? ይሰገድላችሁ መለኩ የለ ወይ? አይነት ስታፍ ትፈልገው ሐሳብ ወንድማችን አንተ በምትፈልገው ሐሳብ ነገሩን ለማስተካከል አትሞክር። ስምህ ማን ነው? ሲምፕል ጥያቄ። ስማኝማ፣ ነገርኩህ እኮ ዮናስ እባላለሁ አልኩ። ዮናስ ስጠይቅ ወረዳህን እንደማትናገር ሁሉ ስለ ሉተራኖች ስጠይቅ፣ ስለ አንተ እምነት ስጠይቅ ስለ ኦርቶዶክሲያን አታወራ። ስለ ኦርቶዶክስ አታወራ። ያንተን እምነት ማጽናታችን ስለ ኦርቶዶክስ ጣዖት ነው ማውራት የምፈልግ። ቆይ አንድ ጊዜ ፕሊስ እባክህን። ጌታ ሆይ ሚውት አታድርግ። ሚውት ማድረግ እኮ ራስን የተቆጣጠርክ አይደለም። ተወዳጅ ወንድማችን ራስን ተቆጣጠር። ሚውት አላደረግም። ያልሆነ ሐሳብ ስታወራ እኔ ደግሞ ዝም አልልህማ። ያልሆነ ሐሳብ አታወራ። አንደኛ ፖዚቲቭ ሁን። እንደገና እሺ ድልስ እንዴ ምን እናወራ? ልንወያይ ነው እንጂ እንደገና ድልስ ፕሊስ። ጌታ ሆይ እሺ ከእንደገና ድልስ በደንብ አድርገህ አዳምጥ። ሁላችሁም በደንብ አድርጋችሁ አዳምጡ። ተወዳጅ ወንድማችን ስዕላት መጽሐፍ ቅዱሳዊ ናቸው ብለህ ታምናለህ ወይም ሳታምን? እምነትህን ብቻ ባጭሩ። እኔ እንደው ጨራሽ ማለት ነው ኦርቶዶክስ ጋር ያለው ስዕል ጣዖት ነው ብዬ ማምን ሰው ስለ ኦርቶዶክስ ነው እንጂ አንተ ስለ ኦርቶዶክስ ወገን አይደል እንዴ እሱ ጋር ተቀምጠህ ልታወያየኝ እንትን ያልከው የመጣው ዮናስ? ስለ ኦርቶዶክስ እኔ አልጠየኩም፣ ስለ አንተ እምነት ነው የጠየኩህ። የኦርቶዶክስ ስዕል ወተከፈል ቃል የሚል ታስተምራላችሁ እናንተ? ፈለገ የኦርቶዶክስ ስዕሉ
ወተት ያፈልቃል የሚል ገድላት ላይ ነው መናገር ድርሳናት የምትፈልገው ላይ ነገር አለ መጽሐፉ ተናገርና እጄ ላይ አለ። በቃ በሱ ነገር መናገር ታምናለህ? የምትፈልገው ነገር ተናገርና እንሰናበት። ማለት የምትፈልገው ኖ ነገር መሰናበት አይደለም። እኔ መወያየት ፈልጌ ነው የመጣሁት። ማወያየት የምትፈልግ ከሆነ ዮናስ አንድ ጊዜ አዳምጥ። መወያየት የምትፈልግ ከሆነ አንድ ሀሳብ ሲነሳ ያምን አንደኛ እምነትህን ትናገራለህ። ሁለተኛ የምታነሳው ሀሳብ ለውይይት ምቹ ይሁና። እባክህ ስናገር አዳምጠኝ ዮናስ። እሺ ምን ሆነህ ነው? እሺ ቀጥል። ጌታ ሆይ በመጀመሪያ ሰው ሲወያይ ይኸውልህ አንደኛ እምነቱን ይናገራል። በመቀጠል ደግሞ ላመነበት ነገር ወይም ደግሞ ለተናገረው እምነቱ መሰረት የሆነውን ማብራሪያ የሚሆን ደግሞ የመጽሐፍ ቅዱስ ማስረጃ ይሰጣል። ከዛ በኋላ የተናገረው የመጽሐፍ ቅዱስ ማስረጃ ትክክል አይደለም የሚል ሐሳብ ድንገት ቢቀር ያንን ደግሞ የመጽሐፍ ቅዱስ ሐሳብ ማስረጃውን የሚደግፈለት ሌሎች ሐሳቦችን እያነሳ ይወያያል። አሁን ገብቶ ግን አካኪ ዘራፍ እንቧ ከረዩ ምናምን ሰውን አያንጽም። ብራዘር ምን እናደርጋለን? ወደ መጽሐፍ ቅዱስ ሐሳቦችን ገባና በመጽሐፍ ቅዱስ የማስረጃነት እኛ እንዲህ ብለን እናመናለን። ያንተ ትምህርት የኦርቶዶክስ ቤተክርስቲያንን ታኳ አይደለም የተመሰረተው አይደል? ስለዚህ ኦርቶዶክስ፣ ሙስሊም፣ ካቶሊክ የሚለውን ታቆምና አንተ የራስን እምነት ትነግረናለህ። ለምሳሌ እኔ እንደው በትሪኒቲ ዙሪያ ያለ እምነት ምንድን ነው ብለህ ብትጠይቀኝ ምን እናንተ ፕሮቴስታንቶች እንዲህ ይላችሁ አይደለም መልስ የሚሆነው። ብራዘር ለምን እናንተ ስም ሜንሽን አደርጋለሁ? የእኔ እምነት እናንተን ታኮ የተመሰረተ አይደለም። ስለዚህ ራሴን ችዬ እኔ የማምነው እንዲህ 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 ነው በቃ። እሺ ለዚህ እምነት መጽሐፍ ቅዱስ የመሰረት አለ ወይ? ኦፍ ኮርስ አለኝ። ካለኝ ከተዘጋጀውበት፣ ካልተዘጋጀውበት ደግሞ ሲቆይ ልዘጋጅበትና ይሄንን ጥቅስ ሌላ ጊዜ ይዤ እመጣለሁ፣ በሌሎች ሐሳቦች እናወራ ብዬ እቀጥላለሁ። ስለዚህ ዮናስ ከዚህ በኋላ የምናደርገው ልክ እንደዛ ነው። እኔ ያልጠየቅኩህን ጥያቄ አንተ እንዳታወራልኝ፣ ስምህን ስጠይቅ ወረዳህን እንደማትናገር ሁሉ ለጠየቁ ጥያቄ በቂ የሆነ የመጽሐፍ ቅዱስ ማስረጃ ብቻ ትሰጠኛለህ። ቧልቱን ትችቱን ምናምኑን እኔ ከይቅርታ ጋር ስለማይመቸኝ እሱን ሌላ ሰው ጋር ከሌሎች ሰዎች ጋር እንደፈለግ ትቀጥላለህ። አሁን ወደ ጥያቄያችን ንግባ። ስዕላት መጽሐፍ ቅዱሳዊ ናቸው ብለህ ታምናለህ ወይንስ አታምንም? እምነትህን ብቻ ንገረን። ወንድማችን ዮናስ ማይክን ክፈትና። የትኞቹ ስዕላት ግልጽ በጣም ጥሩ በጣም ጥሩ። የቅዱሳን መላእክት፣ የቅዱሳን ሰዎች፣ የአምላካችን እግዚአብሔር በዚህ በመጽሐፍ ቅዱስ ላይ መጽሐፍ ቅዱስን መሰረት ተደርገው የሚሳሉ ስዕላቶች መጽሐፍ ቅዱሳዊ ናቸው ብለህ ታምናለህ ወይንስ አታምንም? እምነትህን ንገረን በመጀመሪያ። እነዚህ አሁን የተሳሉት እንዳልከው የመላእክት የጌታችን ተብሎ ይሄ የተሳለው ስዕል ፈጽሞ መጽሐፍ ቅዱሳዊ ናቸው ብዬ አላምንም። ፈጽሞ ማለት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር አንድ በቃ አሁን ይሄ ጥሩ ነው። አየህ አሁን ይሄ አንተም ነው። ከዛ ይሄንን ስንጨርስ ግን ልክ እኔ አንተ እንደጠየቅኩ አንተም ደግሞ በተመሳሳይ ከፈለክ ከመጀመሪያው ምን ብለህ ታምናለህ ብለህ ደግሞ እኔንም ደግሞ መጠየቅ ትችላለህ። በጣም ጥሩ። አንተ ምን ላይ ደርሳለህ? ስዕላት አሁን አንተ እንዳልከው የአምላካችን እግዚአብሔር ተብሎ የሚሳሉ፣ የቅዱሳን መላእክት ተብሎ የሚሳሉ፣ የቅዱሳን ሰዎች ተብሎ የሚሳሉ ስዕላቶች መጽሐፍ ቅዱሳዊ አይደሉም ብዬ አምናለሁ ብለህናል። በጣም ጥሩ። እንዳልሆኑ የሚናገር አንድ መጽሐፍ ቅዱስ ማስረጃ እዚህ ጋር ግልጽ እንድታደርግልኝ አይዘህ ለመመለስ እንዲመቸኝ የመላእክት ራሱ መላእክትን የተሳለው ብለህ ታምናለህ? የጌታችን ወደሱ እንገባለን። ቆይ እሱ እሱ እኔ የምመልሰው ምላሽ ነው። አስጨርሰኝ። አስጨርሰኝ መጀመሪያ ካልሰማኝ የሚት እናደርጋለን። ብራዘር ይሄ የአባት ቤት አይደለም። በልበልበል አሁን እንደዚህ የመንደር ወሬ ማውራት ጀግንነት አይደለም። ምን ያባል ማይተሚዩት እናደርጋለን። ከዛ በኋላ ልክ እንደዚህ መመለስ እናወራለን። ቆይ አንድ ጊዜ አዳምጥ። ቅዱሳን መላእክት ዙሪያ ለምሳሌ የቅዱሳን መላእክት ስዕላት የተሳሉት በመጽሐፍ ቅዱሳዊ ትእዛዝ ነው? መጽሐፍ ቅዱስ የመሰረት አላቸው ወይስ የላቸውም? እሱን እኔ ነኝ ማብራራለሁ። ለምን እኔ የማምነው ደግሞ እምነት ስላለ ምን ታደርጋለህ? ልክ ከጨረስን በኋላ ይሄ አንተ እምነት አይደለም ባጭሩ እኔ ምንም ብዬ ልመልስልህ ናቸውም አይደሉምም ብዬ ልመልስልህ ይሄ ያንተ እምነት ስዕላት መጽሐፍ ቅዱስ አይደሉም የሚል ነው። ስለዚህ በመጀመሪያ አሁን እምነትህን ነው የምታብራራለህ። ያንተ እምነት ዛሬ የሚቀየር አይደለም። ስለዚህ ተወዳጅ ወንድማችን ምን ታደርጋለህ? መጽሐፍ ቅዱስን ታወጣና ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ታወጣለናል። አንድ ከዚያ እናነባለን። ምን ላይ እናውጣ? አወጣለሁ። ቆይ ፈልዬ አያይዘህ እኮ እንዲመችህ እኮ ነው። አንተ አያይዘህ እንድትመልስልኝ እንድትጠይቀኝ የፈለኩት ነገር ስላለ ነው።
ዮናስ የእግዚአብሔርን ለመጨረሻ ጊዜ ነው እድል የምሰጥህ። ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም። የያዝነውን እንጨርሳለን። ከጨረስን በኋላ የኔን እምነት ሚውት ደግሞ አታድርግ ትጠይቀኛለህ። እሺ ፈሌ፣ ሚውት አታድርገኝ። ሰምተኛለህ? አሁን ያልኩህን አያይዘህ የምትጠይቀኝን ጥያቄ ዮናስ፣ አንተ ሚውት አታርገኝ ስላልክ እኔ ሚውት ማድረግ አላቆምም። አያይዘህ ሚውት አደርጋለሁ። እሺ ደጋግሜ ሚውት ማድረግ ለምንድን ነው መሰለህ? ስሜትን እየተቆጣጠርክ ስላልሆነ ስሜትን እኔ እንድቆጣጠርልህ ሚውት አደርጋለሁ። አሁንም ወደ ሌላ ሀሳብ አትሂድ። ቅዱሳን ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንል አይደሉም ብለህናል። አንድ ጥቅስ ስጠን። ከዚህ በኋላ ደግመህ ሌላ ነገርን የምታወራ ከሆነ ስለ እውነት ነው የምልህ፣ እኔ ስለደከመኝ አስወርድሃለሁ። እሺ ጥቅስ ስትሰጠን እናደምጣለን። ጥቅስ ማሰጥ ከሆነ ማነው ስልክ ማነው ማይክን እንደከፈትክ ይኸው እዚህ የመጽሐፍ ቅዱስ ክፍል ላይ ስዕላት መጽሐፋዊ እንዳልሆኑ ይናገራል ብለህ ማትጀምር ከሆነ እናስወርድሃለን። አሁን ቀጥታ ወደ ጥቅስ ግባ። ማይክን ከፈተና ማስረጃ ልታስወርደኝ ትችላለህ እኮ ቤቱ ያንተ ነው። እሺ ታች ወረድ ታች በቃ ማስረጃ ከሌላችሁ አለመግባት። ሌላው ጊዜ አለመዘጋጀት ኃጢአትና ስህተት አይደለም። እኔ ደከመኝ ራሱ በስመ አብ። አለማዘጋጀት ኃጢአት ወይም ደግሞ ስህተት አይደለም። ካላወቃችሁ አውቃችሁ መምጣት። እዚህ ከመጣችሁ በኋላ ወራጅ ያለ ግን አትበሉ። አይን ፍጥጥ ጥርስ ግጥጥ። እዚህ ከመጣ በኋላ ልክ ድንገተኛ የሆነ ጥያቄ ስትጠየቅ ለማምለጥ እናንተ እንዲህ ብላችሁ ነው እንዲህ የምታምኑት ምናምን ለምን? እኛ የምናምነውን እምነት እኔ ያለው እኔ መልስላችኋለሁ። ያነሳችሁትን ጥያቄ ለምሳሌ ልክ እንደኔ ሆናችሁ እንዲህ ብለህ ታምናለህ ወይስ አታምንም? እናምናለን። እሺ በጣም ጥሩ። ለዚህ እምነታችሁ መጽሐፍ ቅዱስ መሰረት አላችሁ ወይ? ኦፍ ኮርስ አለን። ማስረጃ ይሄው እንሰጣለን። ከዛ ውጪ ግን ምንም አይነት መጽሐፍ ቅዱስ መሰረት ሳይኖራችሁ እባካችሁን ለሌላው ጊዜ ስሜት ሆናችሁ አትግቡ። ከይቅርታ ጋር አሁን የገባው ወንድማችን ስሙ ስለጠፋኝ ነው። ልክ እንደሱ ስሜታዊ የሆናችሁ ሰዎች እባካችሁ ገስ ላይ አትግቡ። የበታችንን ስሜት የሚሰማችሁ አንዳንድ ፕሮቴስታንት ወንድሞች ገስ ላይ አትግቡ። ለምን? ያስታውቃል። በቃ የሆነ የበታችንን ስሜት ተሰምቷችሁ እንደገባችሁ ሳትዘጋጁ እንደገባችሁ ያስታውቃል። ከገባችሁ በኋላ ምንድነው የምታደርጉት? ዘለፋ፣ ትችት ምናምን። ከዛ ደግሞ እንትን ይሄ እንዲህ ነው ይሄ በዚህ ወጥ ጌታ ሆይ እውነት በጣም ያደክማል። እኔ ራሱ በጣም ደከመኝ። አንድ ብቻዬን ሆኜ ስለሆነ ማወራው በጣም ያደክማል። ሰው ፕሮቴስታንት ለሆኑ እህቶች ወንድሞች ብቻ ነው እድል የምንሰጠው። ከይቅርታ ጋር ገብታችሁ ኦርቶዶክስ ነን ካላችሁ ለዛሬ እድል አልሰጥ ብለን መሰላችሁ። ቶሎ መውራት ስለምፈልግ እሺ፣ ቶሎ እሺ። ወንድማችን ከየት ቤት ነው? ሰላም ነው። እኔ እዚሁ ነኝ ብራዘር። ላወራ ስለፈለኩ ብቻ ነው። አንተ ነው የግል ህይወት በውስጥ መልእክት አስቀምጡልኝ። አንድ ጊዜ ባለችን ደቂቃ ውስጥ ፕሮቴስታንት የሆኑት ወንድሞቻችን ማውራት ስለምፈልግ አንድ ጊዜ ገስ ማንም ሰው እንዳያጨናንቅብኝ እሺ፣ ስለማላስገባ እሺ። በመጽሐፍ ቅዱስ የማስረጃነት ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ማለት የሚችል ፕሮቴስታንት ካለ አንዳንድ ቁጥር ይጻፍልኝ፣ ያስገባዋለሁ። ፕሮቴስታንት የሆናችሁ እህት ወንድሞች አንዳንድ ቁጥር ጻፉልኝ፣ ያስገባቸዋል። መሰረት ፕሮቴስታንት የሆኑ ነው ያልኩት። እሺ እኔም ወዳቸዋለሁ። የሞቱ የበታችነት ስሜት የሚሰማችሁ ፕሮቴስታንቶች ገስት እንዳትልኩ እሺ። የበታችነት ስሜት መጥፎ ነው። እሺ ዱድ ናግባ። በመጽሐፍ ቅዱስ ሐሳቦች ውይይቶች ሲቀርቡ መጽሐፍ ቅዱስን በደንብ ያነበበና የተረዳ ሰው ማድረግ ያለበት ብቸኛው ነገር ምንድነው መሰላችሁ? መጽሐፍ ቅዱስ የማስረጃዎችን መስጠት ብቻ ነው። ከዛ ውጭ ግን ብዙ ጊዜ በታችነት ስሜት የሚሰማቸው ሞሮፍ ደግሞ መጽሐፍ ቅዱስ የትምህርትን ጠንቅቀው የማያውቁ ሰዎች የሚያደርጉትን አክት አይነት ማንም ሰው እንዳይል። ከዚህ በኋላ የኛን ትዕግስት የኛን መታገስ እንደ ሞኝነት ቁጥራችሁ የምትጮሩ ሰዎች ካላችሁ በጌታ ሰላም ልክ እንደ ቅድሙ እንድናችሁ ያው ሸኛችኋል ወለታች።
ሰው እንዴት የመጽሐፍ ቅዱስ ሐሳብ ተነስቶ እንዴት የመንደር ወሬ ያወራል? የመንደር ወሬ የምትወሩ ሰዎች እኔ አልታገስም። ታች ነው ማስወረዳችሁ። እሺ ባፋችሁ የምትጸዳዱ ሰዎች እዛው። ይሄ ላይፍ ስትሪም እንጂ ሽንት ቤት አይደለም። እና ፕሊስ ባካችሁ በቻላችሁ ታቅም መጽሐፍ ቅዱሳዊ መልስ ካላችሁ ብቻ ገብታችሁ መመለስ። ስዕላት መጽሐፍ ቅዱሳዊ አይደለም ካለ በኋላ ማስረጠን ዳገት። እስቲ ሁላችሁም ወራጅ አለ እያላችሁ ጻፉ። ጌታ ሆይ አይ ብራዘር ወራጅ አለ። እሺ ካለ ፕሮቴስታንት አስገባል። በመጽሐፍ ቅዱስ ማስረጃ ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው የሚል ሰው ካለ ገብቶ ማውራት ይችላል። ከዛ ውጪ ግን ይሄ የአባታችሁ ቤት አይደለም፣ መታችሁ ልክ እንደ ቤታችሁ ማለት የምትፈልጉ ሰዎች እድል አንሰጥም። ወንድማችን ዲዩዲ የሚል አካውንት ኢንቫይት አድርጌያለሁ። አክሴፕት ብለና ግባ። በመጽሐፍ ቅዱስ የማስረጃ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ማለት የሚችል ፕሮቴስታንት ካለ ድል እሰጣለሁ። በነገራችን ላይ ይሄን ያክል ዝምታ በራሱ መልስ ነው። መንገድ ላይ ድምፅ ቀይሮ ኢየሱስ ብሎ ማውራትና ከኛ ከክርስቲያኖች ጋር በመጽሐፍ ቅዱስ የማስረጃ ደግሞ ልክ እንደዚህ ፊት ለፊት ፌስ ቱ ፌስ ማውራት በጣም የተለያዩ ነገሮች ናቸው። እሺ ወንድማችን ዲዩዲ የሚል አካውንት ምን እናደርጋለን? ኢንቫይት ልከንልሃል፣ አክሴፕት አላልከውም። ስለዚህ ከላይቭ ውጣና ከእንደገና ተመልሰ አንድ ቁጥር ጻፍልን፣ እናስገባሃለን። ኢንቫይት ልከንልሃል፣ በተደጋጋሚ አንተ አልደረሰም። አይ ቲንክ በመጽሐፍ ቅዱስ የማስረጃ በደንብ አድርገን እናወራለን። እኔ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው የሚል ሰው ካለ ተአምር ነው መቼም። እሺ ሰላም ነው። እንዴት እንደተቀመጥክ ላሳያቸው። እንደሱ ካሜራ ሊዞር ሲል ነው የምትስተካከለው። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው የሚል ማንኛውም ሰው እድል ይሰጣሉ። በመጽሐፍ ቅዱስ ማስረጃ በደንብ ቀደም እነሱ ያነሱትን ሐሳብ በመጽሐፍ ቅዱስ ማስረጃዎች ደግሞ ያሳያቸዋለሁ። ሐሳቦቹ በእንጥልጥል እንዳይቀሩ ምን እናደርጋለን? በመጽሐፍ ቅዱስ ማስረጃ ይሄው እኛ እንዲህ ብለን እናምናለን። እንዲህ ብለን የምናምነው ትምህርታችን ደግሞ መጽሐፍ ቅዱስ ነው። እንዴት? ይሄው መጽሐፍ ቅዱስ እንዲህ ይላል እያለን እናወራለን። ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው የምትሉ ሰዎች ካላችሁ ኑ ቶሎ ሁላችሁም እዚህ ውስጥ ያላችሁ ፕሮቴስታንቶች ወንድሞች እድል ሰጥተናችኋል። በደንብ አድርጋችሁ በመጽሐፍ ቅዱስ ማስረጃ ማውራት ከኛ ጋር ጌታ ሆይ ስንት አይነት ሰው አለ ግን እንደው በዚህ አጋጣሚ ህዝብን የምታገለግሉ ሰዎች ክብር ይገባቸዋል። እውነት ይሄ ታክሲ ላይ፣ ባስ ላይ፣ የመንግስት ቦታዎች እንደዚህ አይነት ቦታዎች ላይ ህዝብን የምታገለግሉ ሰዎች ክብር ይገባቸዋል በእውነት
በእውነት በእውነት እስቲ ቆይ በኪዳነ ምሕረት ሰላም ነው ፈለክ ሰላም ወንድሜ ደህና ነህ? እግዚአብሔር ይመስገን። እንዴት ነሽ? ማነው ስምሽ? ወይኔ በኢየሱስ ተቀጠቀጥኩ ጌታ። እንዴት ነህ? ማነው ስምሽ? በጣም ነው የምወድህ፣ እጅግ በጣም ነው የማከብርህ። የእውነት እግዚአብሔርን ወይኔ ኔትወርክ ሄሎ አሎ አይደለ? ለምን ነው የምታለቅሽው? ምን አልከኝ? ለምን ነው የምታለቅሽው? በጣም ነው የምወድህ እግዚአብሔርን። እግዚአብሔር ያክብረልኝ። እግዚአብሔር ያክብረልኝ። እሺ እግዚአብሔር ያክብረልኝ። ማነው ስምሽ? ኪያ። ስምሽ ማን ነው? ኪያ። ኪያ። የት ነው ያለሽው? አዳማ። አዳማ። በጣም ደስ ይላል። ታዲያ እንደዚህ ማልቀስ አለብሽ? ለምንድን ነው የምታለቅሽው? ማልቀስ እኮ የለብሽም። አልጠበቅኩኝም። ማርያምን በጣም ነው የምወድህ፣ ለዛ ነው። እግዚአብሔር ያክብረልኝ። በጣም 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 ነው በጣም ነው የምወድሽ። እጅግ በጣም ነው የማከብርህ። እኔ እንጃ ቃላት የለኝም። ድንግል ማርያም እመቤቴ ትጠብቅ፣ ከምንም ነገር ምንም አትሆንብን። ረጅም ዓመት ኖርልን። አሜን ኪያ፣ አሜን። እግዚአብሔር ያክብርልኝ። አንድ ቀን ከዚህ በላይ አዳማ መምጣት አይቀርም። አዳማ ስመጣ ግን አዳማ መምጣት አይቀርም እና ስመጣ አገኝሻለሁ። እሺ ኪያ፣ እመቤቴን በል ማርያምን ታገኘኛለህ? እኔ አዎ በእውነት አገኝሻለሁ። እሺ እሺ፣ ፎሎ አድርጌያለሁ። እሺ ፎሎ መልስልኝና ማለት ነው። ከዛ አድራሻዬን እነግርሃለሁ። አረ ምንም ችግር የለውም። እንደ ይሄ እኮ ለኔ ትልቅ ክብር እኮ ነው። እንዳንቺ አይነት እህት አግኝቼ ለምን እና ኮርቼ ልቀር ነው? እንዲህ አይነትማ አክብሮት ክብር ይገባዋል። ስለዚህ እመጣለሁ። አዳማ ማርያም ቤተክርስቲያን ታውቃለህ? እኔ ብዙ ለአካባቢው አዲስ ነኝ፣ ግን ከሚያውቁ ሰዎች ጋር ስለሆነ የምመጣው ችግር የለውም። ከሚያውቁ ሰዎች ጋር ስለሆነ የምመጣው ችግር የለውም። እሺ አለው ኪዩ በቃ እሺ፣ ደህና ዋልሽ። አለው አለው ኪዩ ምን አልክ? አለው ተቋርጭ ምን አልክ? ስታክ እያደረገ ነው። በቃ ችግር የለውም። አገኝሽና እናወራለን። እሺ እና ደግሞ አንድ ቀን እዚህ ላይቭ ስትሪም ላይ ላንቺ በደንብ ሰፊ ድል ሰጥሽና ገብተሽ እንደዚህ በስትሪም ላይ እናወራለን። ሰዎችን አንስተን እሺ 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 እሺ። እግዚአብሔር ያክብረልኝ። በጣም ነው እሺ ወንድሜ። እሺ አባቴ። በጣም 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 እግዚአብሔር ያክብረን። በዚህ ልክ የምትወዱኝ የምታከብሩኝ እህት ወንድሞች፣ እንዲህ ያለ አክብሮትና ክብር የሚገባኝ ሰው አይደለሁኝም፣ ግን እጅግ በጣም ነው የምወዳችሁ። ስለ እውነት እጅግ በጣም እኔ ልክ እንደ ይሄንን ነገር አንድ ጊዜ ተናገር የለፍ እነዚህ ልጆች ብታገናኙኝ ደስ ይለኛል። በተለይ በዚህ አጋጣሚ ምናልባት ይሄ መልእክቴ ከደረሳችሁ ሁለት ወንድሞች ከእንደገና ባገኛችሁ ደስ ይለኛል። የሆነ ሰዓት ላይ ክርስቲያኖች ወንድሞች ለወላይታ ሀገረ ስብከት ብፁዕ አባታችን አቡነ ይስሐቅ ላሰሩት የአብነት ትምህርት ቤት ገዳም
ለአብነት ተማሪዎች የሚሆን የገቢ ማሰባሰቢያ ፕሮግራም ያው የሆነ ሰዓት እያደረግን ነበርና የዛን ታይም ምን አድርጌ ነበረ በሁሉም አቅጣጫ ያሉ ሰዎች የሆነ ሬስቶራንት ቦታ ይዘን እኛ አስተናጋጅ ሆነን ነበር የምታስታውሱ ከነበረ እኛ አስተናጋጅ ሆነን እነሱ ደግሞ መተው በልተው ጠጥተው ቲፓቸውን ለገዳሙ እንዲሰጡ አድርገን ነበረ ፕሮግራሙ ከቀኑ 6 ሰዓት እስከ ምሽቱ 2 ሰዓት ብቻ ነበር የቆየው እና እኔ አልጠበቅኩኝም ጋይስ እኔ በዚህ ልክ እኛን የምትወዱ እኛን የምታከብሩ በእና መጣችሁት በእውነት በጣም የምትወዱ እህቶች ወንድሞች እኔ ቃላቶች ያጥሩኛል ምንም ነገር አድርጋችሁልን አይደለም ግን አንዳንዴ ክፉ ማይነካን በእናቶቻችን ጸሎት በእናንተም ደግሞ ጸሎት ጭምር እንደሆነ አምናለሁ ከእግዚአብሔር በታች እና ገቢ ማሰባሰቢያ ፕሮግራም ላይ ከተለያየ ቦታ ከአዲስ አበባ ሩቅ ቦታም ከየካባዶ ከኃይሌ ጋርመንት ከኮዬ ፎጪ የመጡ በጣም ብዙ ወንድሞች ነበሩ እና መተው ሰፖርት እያደረጉ ነበር እማረሳቸው ግን ሁለት ወንድሞች እንደው ይሄ መልእክት ከደረሳችሁ ከእንደገና በደንብ ላገኛችሁ ፈልጋለሁ ታምናላችሁ ለዛን ለአንድ ቀን ፕሮግራም ከአላማጣ ድረስ የመጡ ወንድሞች ነበሩ ጌታ ሆይ እኔ ለነገራችሁ አልችልም በቃ የሆነ መተው ፈለጋ በቃ አንተን ስለምንወድ ይሄን ፕሮግራም ለመሳተፍ ከአላማጣ ድረስ ነው የመጣ ነው ሲሉኝ ምን አይነት ስሜት እንደተሰማኝ ለነገራችሁ አልችልም ምን አይነት ስሜት እና እናንተን ወንድሞች ባገኛችሁ በጣም ደስ ይለኛል እታችን ኪያንም እግዚአብሔር ከረዳኝ አገኛታለሁ ሌሎችም ወንድሞቼ በእውነት ነው በክርስቶስ ፍቅር የምትወዱን ወንድሞች በጣም 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 አርጌ ነው የምወዳችሁ እግዚአብሔር ያክብርልኝ ሁላችሁ ነው እኔ በጣም ታናሽ ሰው ነኝ በጣም ደካማ ሰው ነኝ ይሄ ሁሉ አክብሮት ይሄ ሁሉ ክብር የሚገባኝ ሰው አይደለሁኝም በዚህ አጋጣሚ የሆነ እንደው በቤተ ክርስቲያን ውስጥ ይሄን ያክል እንደው ትልቅ ስራ የሰራው ሰው አይደለሁኝም እንደናንተው አንድ ተራ ምእመን ነኝ ጌታ በሚያውቀው እንደው አንዳንዴ እግዚአብሔር ሞገስ ሆኖ በእነዚህ ሁሉ ሰው ዘንድ ደግሞ መወደድን ስናተርፍ እጅግ በጣም ደስ ይላል ብቻ እግዚአብሔር አምላክ ያክብርልኝ የምትወዱኝ እህቶች ወንድሞች ሁላችሁንም እወዳችኋለሁ በጣም ነው የምወዳችሁ እግዚአብሔር አምላክ ያክብርልኝ ከኃጢአት በስተቀር የልባችሁ መሻት እንደው እግዚአብሔር አምላክ ይፈጽምላችሁ ክርስቲያኖች ወንድሞች ከዚህ በኋላ ለተከታታይ ቀናት ላይቭ ስትሪም እንገባለን ነገን እሁድን ብቻ ነው ላይቭ ስትሪም ማንገባው የምትችሉ ነገ ሁላችሁም በቅዳሴ ጸሎት ተሳተፉ በቅዳሴው ጸሎት ደግሞ ተሳትፋችሁ የምትችሉ ደግሞ የጌታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን ተቀበሉ ከዛ በኋላ ግን ከሰኞ እስከ ዓርብ ባሉት ተከታታይ ቀናት ላይቭ ስትሪም ይኖረናል ስለዚህ አሁን እነግራችኋለሁ ሁላችሁ የምትችሉ ስቶሪ የምትችሉ ደግሞ ቪዲዮ እየሰራችሁ ሰኞ 4 ሰዓት ሁላችሁም ፈለገ አትናቴዎስ ቤት እንዳትቀሩ ያላችሁ ፕሮሞት እንድትሰሩ በሉል እግዚአብሔር ስም ጠይቃችኋለሁ እጅግ በጣም ረጅም ጊዜ ስለጠፋን ያው ከዚህ ቀደም ይመጣው የነበረውን ኦዲየንስ እያገኘን አይደለም በኔ ስህተት ማለት ነው ያው በጣም ረጅም ጊዜ በጎቹን በተነን ስለዚህ ምን እናደርጋለን ከሰኞ ጀምሮ ተከታታይ ለሆኑ ቀናቶች ላይቭ ስትሪም እንገባለን እና ሁላችሁም እንዳትረሱ ሰኞ ቀን 4 ሰዓት በብዙ ሐሳቦች እናወራለን ሌላው እንደ እግዚአብሔር መልካም ፈቃድ ታህሳስ 11 12 እና 13 የኦርቶዶክስ የወጣት ጉባኤያችን በደብረ ብርሃን ከተማ ለማድረግ ዝግጅት ያደረግን ነው የምንገኘው እና ክርስቲያኖች በጣም ትልቅ የሆነ ፈተና ገጥሞናል የገጠመን ትልቅ ፈተና ምንድነው ይሄንን ጉባኤ ለ3 ተከታታይ ቀናት ለማድረግ በጣም ትልቅ የሆነ ፋይናንሻል የሆነ ሰፖርት እንዳሰብነው የተሳካለን አይደለም በጣም ትልቅ እጥረት አጋጥሞናል ብታምኑም ባታምኑም እስካሁን ድረስ የተገኘ ምንም አይነት እርዳታ የለም ኦልሞስት በቦሌ መድኃኔዓለም ካቴድራል የነበረው ጉባኤያችን ወደ 600,000 ብር ያክል የፈጀ ነው ከሳውንድ ሲስተም